ኮማንዶ እንሄዳለን። ቶሎ ቶሎ ነው መስራት ያለበት ፕሮፓጋንዳ። እዚህ ጋር ቁጭ ብሎ የሚሰማው ሰው እኮ እየቀለደ አይደለም። ኮማንዶ አለ። ኮማንዶ 777 አለኝ ቴዲ ሰላም ነው አለ ወንድሜ። እሺ 7 ደቂቃ አለ ወንድሜ። 7 ደቂቃ ነው። ኦኬ እኔ የጽምዶ ደጋፊ ሳልሆን የጽምዶ አባል ነኝ፣ ዋናው ማለት ነው። ስለ ጽምዶ አሁን እዚህ ጋር የተለያዩ ነገር ሲያወሩ ነበር። ጽምዶ ፎር ኤግዛምፕል ስለ ቲፒኤልኤፍ ስለ ትግራይ ህዝብ ምናምን ነገር ኦኬ፣ የትግራይ ህዝብ ወይ ደግሞ ቲፒኤልኤፍ ምዕራብ ትግራይ ይፈልጋል፣ ፋኖ ተብዬው ደግሞ ምዕራብ ትግራይ አሳልፎ ሊሰጠው ነው፣ እንዴት ነው የሚታረቁት ምናምን ነገር ነው። እዚህ ጋር ትራርተን ጨርሰናል። እኛ እዚህ ጋር በቃ የሆነ ወታደር አለ አይደል፣ የብልጽግና ገረድ 24 ሃወርስ ህዝቡ በድሮን በምናምን የተደበደበ አንድ ቀን ስለ ህዝቡ ጮህ የሚያውቅ እዚህ ጋር ሞቶ ይጮሃል። ይሄ ትክክል አይደለም። አንድ ቀን እስኪ ህዝባችን እንደዚህ ነው ምናምን እዚህ ጋር ማንም አታይም። ተስማምተናል። እኛ ምዕራብ ትግራይ ለአማራ ለትግራይ አይደለም ሌላ የሚበቃ ነው። ተስማምተናል። እዚህ ጋር ምዕራብ ትግራይ የትግራይ የአማራ የሚባል ነገር እሱ ነገር በስምምነት በምን ተስማማችሁ? ካላስቸገርኩ ደንበር የሚባል አይኖሩም አይደለም። ይሄ ምዕራብ ትግራይ የአማራ የትግሬ ምናምን ነገር እሱም አይኖሩም። ይህን ያህል ነው የተስማማ ነው። ዋናው ካንሰር የሆነ አብይ አህመድ እሱን ለመጣል ተስማምተን ጨርሰናል። በዚህ 3 ቀን ትሰማለን። ቅድም ስለ ፈረንጁ ማልክ ፕራውድ ምናምን ነገር ያልከው ትክክለኛ ነው። በዚህ 3 ቀን ታየዋለህ፣ ይፋ ይሆናል። አመራሩ የጽምዶ አመራሩ ምናምን ሁሉም ነገር ተጨርሷል፣ አልቀዋል። ያለቀ ነገር ነው። እዚህ ጋር ከዚህ በፊት የሚናገረው ነበር። ምን ያለ ነበር መሰለ፣ የትግራይ ሰራዊት እንደዚህ ምናምን ነገር ሲል ነበር። ህወሓት እኮ ምዕራብ ትግራይ ቢሰጣችሁ ኑሮ እኮ ተመልሶ ፋኖ ይወጋለት ነበር ህወሓት ምናምን ሲል ሰምቼዋለሁ። ውሸት የተጣለው በምንድን ነው እንዴ? እዚህ ጋር እኮ ከደብረጽዮን ጀምሮ እስከ ፈትለ ወርቅ ምናምን ነገር እኮ ተናግሯል እኮ በይፋ። ምዕራብ ትግራይ መያዝ ከፈለጋችሁ ተዋግና ግቡ ብለዋል እኮ አብይ አህመድ ቃል በቃል። እኛ ከአማራ ያለፈ ነገር ይበቃል፣ እኛ ፍትህ ነው የምንፈልገው፣ ድጋሜ ጦርነት ከጎረቤት ጋር አንፈልግም ነው ያሉት። ገባ? አሁን እዚህ ጋር እንጂ አብይ አህመድ እኮ ፈቅዶ ነበር እኮ ግቡ ተዋጉና በቃ ፋኖን ውጉና ያዙት ምዕራብ ትግራይ እኮ ብሎ ነበር። አመራሮቹ ግን አንፈልግም፣ እኛ ዳግም ወደ ጦርነት አንገባም። ምዕራብ ትግራይ የትግራይ ነው። ምዕራብ ትግራይ በህገ መንግስቱ የተስማምነት በዛ ነው። በህገ መንግስት በኢትዮጵያ ህገ መንግስት ነው እኛ የምንመራው። ህገ መንግስቱ የፈረደን እናደርጋለን እንጂ ድጋሜ ጦርነትን ፋኖ የምንዋገበት ምክንያት ምንም ነገር የለን ብሎ ምዕራብ ትግራይ ማን ነው? መሀል ላይ ሆነ አምልጦ የተናገርከው አምልጦ ይሆን አሁን ብላ አላውቅም። የሆነ ነገር ተናግረ ነበር። ምዕራብ ትግራይ ነው ስምነቱ ስላለፈው ነገር ነው የምነግረህ። ስለ ጽምዶ አይደለም ማወራ። አሁን ተስማምተናል። ምዕራብ ትግራይ የትግራይ ነው የአማራ የሚባል ቀርቷል። አሁን አልኩ እኮ ምዕራብ ትግራይ አይደለም ጎንደርና ሽሬ ምናምን መቀሌ ደንበር የለውም። አሁን እዚህ ጋር የአፄ ቴዎድሮስ ምናምን ነገር እዚህ ጋር ለጣጥፎ የሚሞጡ ፌክ ናቸው፣ የብልጽግና ገረዶች ናቸው። ግልጽ ልንገርህ፣ ትክክለኛ አማራ ለአማራ ለህዝቡ ስለሚያምን ገብተዋል። ለህዝቡ ይጋዳል። አካሄድ ቴዲዬ ሚታርክ አንዴ አካሄድ ካለ ሚታርክ አንተ ራስህ አካሄድ ምንድን ነው? አካሄድ የአፄ ቴዎድሮስ ገረዶች ሲል ኖ የአፄ ቴዎድሮስ ገረዶች አላልኩም። የአፄ ቴዎድሮስ ፎቶዎቹ አድርጎ የገቡ የብልጽግና ገረዶች ናቸው። አትመናቸው። ብልጽግና አይደለንም። መጀመሪያ ብልጽግና ናቸው። ደቂቃን ፖዝ ነው ያደረኩት። የአፄ ቴዎድሮስን ፎቶ አድርገው እዚህ ጋር የምታያቸው የብልጽግና ገረዶች ናቸው ነው ያለው። ፖለቲካዊ ቋንቋ ነው። አንተ በደቂቃ ትሄድበታለች፣ ችግር የለውም እንጂ ስድብ አይደለም የምትጠቀመው። እሺ ቀጥል ኮማንዶ። እና እንደዚህ ናቸው። አንድ ቀን ስለ ህዝባቸው ጮህ አያውቁም። የአማራ ህዝብ 3 ዓመቱ በድሮን የተቀጠቀ ነው፣ የሞተ ነው፣ ሁሉም እየደቀቀ ነው። አንድ ቀን መጥቶ ስለ ብልጽግና የሚሰራው ግፍ አንድ ቀን ተናግሮ አያውቁም። እነዚህ ሁሌ ማለት ነው እዚህ ጋር የምታያቸው እዚህ ጋር ተለጥፎ ያሉት እንዳሉ ማለት ነው ስለ ትግራይ የአማራ ህዝብና የትግራይ ህዝብ ሊያጣሉት ሊያባሉት
እንደዚህ ነው እኮ ወያኔ እኮ ይሄን ነገር ነው የሚፈልገው፣ ይሄ ነገር ነው እንዲያባሉት ነው የሚፈልገው። ኖ ህዝቡ ነቅቷል። አሁን እንደዛ የትግራይ ህዝብ የአማራ ህዝብ ወልቃይት የሚባለው ተራ መሬት ተጣልተን አንጋደልም። ባለፈው ነገርም ደቂቃም ፖዝ ላድርግ። ህዝብን እና ህዝብን አጋጥማችሁ ፖለቲካ የመስራት መብት የላችሁ። አንድ ግለሰብ መሆናችሁ ነው። አንተ እንደወከልከው ፓርቲ ወራ፣ ቲፒኤልኤፍን እንደ ቲፒኤልኤፍ ወራ፣ ፋኖ ናቸው እንደ ፋኖ ወራ። ህዝብና ህዝብን የማስታረቅም የማቃቃርም ማንም መብት የለም። ህዝብን አንተም ማታቀራረበው ምን ያህል አቀራረበው። ህዝብ በራሱ ጊዜ ተቀራርበው የሚነግደው እየነገደ ተጋብቶ ያለው የተጋብቶ እየኖረ አንድ ላይ ነው ያለው። ውዝን ፓርቲ አድርገው ወይም ውዝን ታጣቂ ቡድኖች አድርገው አንተ የቲፒኤልኤፍ ደጋፊ ነህ፣ እነሱ ፋኖ ናቸው። ስላደረጋችሁት ጽምዶ እሱን ንገረን እንጂ ህዝብና ህዝብን አቃራትና ቴዲዬ ሰሜናውያን አንድ ነው አላው። ይሄ የማይመለስ ሀቅ ነው። እሱን ቶ እንኳን ሰሜናዊ አንተም ከቤተሰብ ጋር አንድ አይደለም። ወንድሜ ተው፣ እሱን ቶ እንኳን አንተ ህዝብ ለህዝብ ቀርቶ እኔ ከወንድሞቼ ጋር አንድ አይደለሁም፣ ከእህቶቼ ጋር አንድ አይደለሁም። እኔ ራሴ ሀሳብ አለኝ፣ እህቶቼ የራሳቸው ሀሳብ አላቸው። ሰሜን አንድ ነው፣ አንገቱ አንድ ነው። ከየት የመጣ ነገር ነው ጎበዝ? እንደ ታጣቂ ቡድን ንገረን በእናትህ፣ እንደ ታጣቂ ቡድን እንደ ጽንዶ። አሁን አንድ ነገር ልንገርክ ማለት ነው ቴዲ። አሁን ኦኬ ቶሽ ኦኬ። አሁን ግን የፋኖ አመራሮቹ ምናምን ነገር በሚገርም ነገር ተስማምቶ ስለ ጽምዶ ነገር ሁሉም ነገር ጨርሶ ተስማምተዋል። አሁን እኮ የፋኖ እንትናችሁ እኮ ሲመቱ ሲቆስሉ የት ሄደው ነው የሚታከሙት? ማን ነው የሚደግፋቸው? ማን ነው የሚያስበላቸው? በዚህ ሰዓት ማን ነው እዚህ ጋር የሚጮህ እኮ ለአማራ የሚታገል እኮ እዚህ ጋር ምን ሳንቲም እንትን ያርጎ አያውቁም። እነዚህ አውቆ ለፋኖን ለመጥላላት ነው እዚህ ጋር የሚናገሩት። ገብተዋል። እነዚህ ደግሞ ተስማምተዋል። ፋኖ ተስማምተዋል፣ ፈርመዋል። ምን ታመጣለህ? እዚህ ጋር ጮህ ነው የምትቀረው። ፈርመዋል። ፋኖ ከፈረመ ፈርመዋል፣ እኛም ፈርመናል። በነገራችን ላይ ቴዲ እግዚአብሔር ፈርሟል። የቲን አላቅም። ፋኖ ፈርመዋል፣ ዘመኔ ፈርሟል። ምንድን ነው አሁን እዚህ ጋር እኔ ማለት ነው ቴዲ በጣም እንትን የሚለኝ ማለት ነው እግዚአብሔር ይህ ብልጽግና ገረዱ ነው ሳያቸው አንድ ቀን ስለ ህዝባቸው ጮማ ያውቁ አውቆ ህዝቡን ለማባላት ህዝቡ በቃ እርስ በርሱ ለማባላት ሆኖ ብሎ ታጥቆ ይሞጡ። ኦኬ ስም መጥራት ይቻላል? ይቻላል። ጥራ። አሁን ፎር ኤግዛምፕል አማራ ኪላ የሚባለው የአማራ ጠላት ነው። ኤግዛክትሊ 4 ነጥብ። አማራ ኪላ ብዙ ጊዜ እንገናኛለን፣ ያስገባኛል፣ ሆኖ ብሎ ይስበኛል፣ ሊሳደብ ምናምን ነው። ይሄ ቀርቷል። ከሞጣ ጋር ጋይተኛል ነው ብያለሁ። አንዴ የአማራ ጠላት ነህ። አማራ ኪላ ማለት የአማራ ዋናው የአማራ ጠላት ነህ አንተ። ሁሌ በቃ ኦሮሞም ትሰድባለህ፣ ትግራይም ትሰድባለህ። ሆነ ብለህ አማራም በዛም ተቦልቶ ተቆርቆሮ እንዲሞት ነው የምትፈርድበት አንተ። ይሄ ደግሞ ነውር ነው። እንደዛ አይደረግም። ለህዝብ አንተ ሰብ አንተ ትክክለኛ ሲጀምር አማራም አይደለም አንተ፣ አማራ አይደለም አንተ፣ የአማራ ጠላት ነህ አንተ። እና ስለ ጽምዶ በዚህ 3 ቀን ቴዲ ትሰማዋለህ። በዚህ 3 ቀን ይፋ ይሆናል። አመራሮቹ ምናምን ነገር ፋኖ ፈርመዋል 4 ነጥብ። ከተፈረመ ተፈረመ። እዚህ ጋር ሞጫው ምናምን ነገር መሬት ላይ ያለው ነገር ተሰርቶ ተጨርሷል። አሁን እዚህ ጋር ብትፈራገጥ ምን ብትል ያለቀ ነገር ነው። አሁን ደቀቀ ታሴ እዚህ ጋር መጣሁ ጋር ሚዲያ ቲክቶክ ተጠቅመ ምናምን ብትጮህ ብታለቅስ የምታመጣው ነገር አለ የለም። ዘመኔ ፈርሟል። ታዲያስ የምታመጣው ነገር የለም። እሺ ዞሮ ይመጣል። ኮማንዶ ትግራይ ትሰር። እሺ ቴንክ ዩ ኮማንዶ። ወደ አማራ የፊልም አደናቃፊ ተብለናል። ሰላም ብያለሁ። ቴዲ ታች ያላችሁት ሁላችሁንም ላይም ያላችሁትን ሰላም ብያለሁ። አንድ ቴዲ ላነሳው ጥያቄ መልሼ ሀሳቤ ልጀምር። አሁን ያለው ስፔሻሊ አፋብን የሚባለው አይ ቲንክ እዚህ ቤት ይመስለኛል ብታስታውስ ከሆነ የተመሰረተ ቀን የወያኔ ድርጅት ነው ብለን ስንናገር
ያው ብዙ ሰው ከኛ ተቃውሞ ነበር። አማራ ድርጅት እንዲኖር አትፈልጉም ወይ ምናምን። አይ ቲንክ ከአመት ከአንድ ወር ወይ ከአመት ከሁለት ወር በኋላ ሪያሊቲውን ሰው እያየ ይመስለኛል። እና ዊ ወር ራይት ትክክል ነበርን። ወደፊትም ትክክል እየሆነን እንቀጥላለን ማለት ነው። ሶ አሁን ያለው ኃይል አንተ እንደምትለው በወልቃይት ወይም በሌሎች የአማራ ጥያቄዎች ከህዋት ጋር የሚጣላን ይመስል አይጣላም። ብአዴንና ህዋት የተጣሉት ብአዴን የበፊቱ ብአዴን ከህዋት ጋር ተመሳሳይ አቋም ነበረው። ህዋት ጃምፕ ስትለው ሀውሀይ የሚል ድርጅት ነበረ። ወልቃይትንም ራያንም የሰጣት ብአዴን ነበረ። አሁን ብአዴን ጠገበ። 27 ዓመት ሲበላ እንጀራ ምን ሲል ምናምን ጠገበና ህዋትን ከዳት። ህዋት ሌላ ብአዴን ፍለጋ ጥረት አድርጋ ነበር፣ ተሳክቶላት አፋብን የሚባል ድርጅት አግኝታለች። እና ይሄ ድርጅት ወልቃይትን ወይ ራያን ይሰጣታል። ምንም ያጣለው ነገር የለም። ባይዘው 4 ኪሎ ሲመጡ ይዋጋሉ አይዋጉም። ህዋት መሪ ድርጅት ይሆናል። ኦነግና አፋብን ደግሞ የአዲሶቹ ኦህዴድና ብአዴን ሆነው ይቀጥላሉ ማለት ነው። ሌላ አዲስ ነገር የለም። ኦኬ፣ ለዚህ ነው አሁን ብዙ ይሄን ያክል ብዙ ያልከበደው። ቢኮዝ ይሄን አፋብን ብቻ ሳይሆን ኖቲስ አድርገህ ከሆነ በበፊት ብአዴን ጊዜ የነበሩ ድርጅቶች እንደ አዲስ ተሰብስበው መጥተዋል። የቅማንት ኮሚቴ መጥተዋል። የአገው ነፃ አውጪ መጥተዋል። የጉምዝ ሚሊሻ መጥተዋል። ሚሊሻ ድርጅት በሁለት በኩል ነው የአገው ድርጅት የመጣው እና ሁሉም በወያኔ ጊዜ የነበሩ የወያኔ አጋር የሆኑ ድርጅቶች በሙሉ ተሰብስበው መጥተዋል። ስለዚህ ህወሓት አዲስ ድርጅት አግኝታለች ነው። እንዲያውም ቅድም መጀመሪያ አካባቢ የመጡ ልጆች ያነሱታል። በወልቃይት ምናምን እንዋጋለን ምናምን ብሏል። በወልቃይት የሚዋጋው ደመቀ ዘውዱ ብቻ ነው እና የዛ አካባቢ ሲሆን ሌላ ቅርብ ያለ ወይም ለዛ ቆረቆራለሁ ምትል ተዘጋጅ ለመዋጋት እንጂ ለምሳሌ አሁን ጎንደር ያለ ፋኖ ምናምን ይዋጋ የሚመስለው ሰው አለ። አይዋጋ። ጎንደር ያለው ፋኖ ኦልሬዲ ሸጦታል። ወልቃይት የትግራይ ነው ብሎ ያምናል። ባይዘው አይደለም ሰን ያምናል። እስካሁን ድረስ በደመቀ መሆኑ በጣም ስለሚያንገበግበው ደመቀ መቆጣጠሩ ከፍተኛ ዘመቻ እንደውም ከኛ ጋር ትልቅ ግጭት የተገባው ደመቀ ዘውዱ ላይ በሰሩት ፕሮፓጋንዳ። ደመቀ ዘውዱ ላይ ፕሮፓጋንዳ ከሰራ ያን አካባቢ የትግል ጥያቄ አንስቶ ታግሎ ተታኩሶ ነፃ አውጥቶ ያስተዳደረ ያለና ስቴብል አድርጎ ያስተዳድር ሰው ላይ ችግር ካለብህ መሬቱ የአማራ ነው ብለህ አታምንም ማለት ነው። እንዲያውም እነዚህ ያሉ ወንድሞቻችን ቅድም ወደ እነዘመነ ምናምን ወጣታችሁን የጠቆሙት ግን እዛው ቤታችሁ አይ ቲንክ ጎንደር ላይ ያለ ፋኖ ወይም ጎንደር ላይ ያለ አፋብን ኃይል ወጥቶ ከዚህ በኋላ ካፋብን ወጥቻለሁ አላለ። እዚህ ይሄ ኃይል ይወጋል፣ ይሰጣል በስነ ስርዓት። ይሄን እኛ በደንብ በመረጃም በደንብ በተደገፈ መልኩ አቋሙን እናውቃለን። ስለዚህ ይሄ አፋብን የዚህ ሰፈር አፋብን እንደዚህ ነው አቋሙ፣ የዚህ ሰፈር አፋብን የሚባል የለም። አፋብን አንድ ድርጅት ነው፣ ልሙጥ ድርጅት ነው። አንድ ዘመነ ላይ ብቻ ፎከስ የምናደርገው አይደለም። ሁሉም ያምናል ወልቃይት ለትግራይ መሰጠት አለበት ብሎ ኢቭን ከትግራይ ብሔርተኞች በበለጠ መልኩ አላቅም ምክንያቱም ባላቅም በበለጠ መልኩ ለትግራይ መሄድ አለበት ብሎ የሚመኝ አይደለም። ባይዘው ህወሓት አቅም ብታጣ ራሱ ይሄን አካባቢ ወግቶ ለትግራይ መስጠት የሚፈልግ አይደለም። እና እኔ ከበፊቱ ከነባሩ ከድሮ ብአዴን ጋር ተመሳሳይ በጣም ፓራራል የሆነ ማንነት ያለው ድርጅት ነው። አሁን ችግር የሚመጣው የአማራ ህዝብ ጋር ነው ችግር የሚመጣው። ቢኮዝ የአማራ ህዝብ የትግል ጥያቄዎቹን ያውቃል። አጨርባሪ ገብቶበታል። እኛ ብዙ ጊዜ እዚህ ተሰድበንበታል። የፋኖ አመራር ለምን ትናገራላችሁ ምናምን የተናገርናቸው ሰዎች በሙሉ የድርጅቱም ሲመሰረት ምንናገራቸው ሰዎች በሙሉ ማን እንደሆነ አይ ቲንክ ማህበረሰቡ አይቷል። ማህበረሰቡ የሚተማመንበት ኃይል የለም። ከዚህ በኋላ ይሄ ገሌ ፋኖ መጥቶ ያድነኛል ገሌ ፋኖ የሚለው የለም። አሁን ማህበረሰቡ ያለው ራሱ ለራሱ ነው። ስለዚህ ማህበረሰቡ ስፔሻሊ ወደ ወሎ ወደ ጎንደር ያሉት በጣም የጦርነት ቀጠና ሊሆኑ ይችላሉ የሚባሉ አካባቢዎች ላይ ያለ የአማራ ህዝብ እንደ አዲስ ራሱን አደራጅቶ ወይም ተደራጅቷል የሚለው ኃይል ካለ ከሚሊሻው ጋር ይሁን ከአድማ ብተናው ጋር ከልዩ ኃይል ጋር ይሁን ተደምሮ ራሱን ለመከላከልና ርስቱን ንብረቱን ለማስጠበቅ መዘጋጀት አለበት እንጂ ሌላ የሚተማመነው ኃይል የለም። ውስጡ ያለውን ኃይልም እኔ እንደኔ ቀድሞ ማጽዳት ስራ መስራት አለበት።
ስፔሻሊ በጎንደርና በወሎ አካባቢ ያለው አማራ ህዝብ እንደ ህዝብ እነዚህ ሰዎች ያሉበትን ቦታ ጠቁሞ አቋም መጀመሪያ ጥያቄ ማቅረብ ነው። በቀን ምሳሌ በዚህ ወር ጊዜ ፖዝ ላድርግና አንድ ጥያቄ ላቀርብልህ። አሁን የጋራ የሆነ የመታገያ አጀንዳ ከሌላችሁ አንድነታቸውን አሸረሽረው ይሄ አላቸው ምንም ልዩነት የላቸው። እሱ እኮ ነው። ለምሳሌ ብሔርተኝነትን አማራ ብሔርተኝነትን ለመገንባት የአማራ ልጆች የሄዱበትን ርቀት አውቃለሁ። እኛ ነና አሁን አንተ የምታውቃቸው ከፌስቡክ ጀምሮ ነው። አሁን አማራ ተደራጅ የሚል ንቅናቄ እንኳን ከመጀመር ጀምሮ እሱ ወያኔ ነው አልሄድ የሚያደርገኝ ከዛ በፊት ነበር እየተደራጀ የመጣውን ነገር የሚያፈርስ አይሆንም። ይሄ በጋራ አንድ የጋራ የመታገያ አጀንዳ ሳትይዝ ለምሳሌ አሁን እዚህ ጋር የጎንደር ልጆች የህልውና ጥያቄ አላቸው። ወንድሞቻችሁ ናቸው አይደል? ትክክል። ይሄ ነገር ርስታችንን የሚያስነጥቀን አይሆንም ወይ? ለህልውናችን አደጋ አይሆንም ወይ የሚለውን ጆሮ ሳሰጣቸው እነሱን አልፈ ሄደ ህብረት ከፈጠርክ የአማራ ህዝብ ምን ይላል? ዲቪዥን የአማራ ህዝብም አሁን ቅድም ያነሳቸውም ልጆች ጥፋት እኮ የነሱ ነው። ምን መሰለህ እኛ ቀድመን ስንናገር የነበር ነው እንግዲህ አይ ቲንክ 3 ዓመት ምናምን ታውቀናለህ። ክሪቲካል ሆነ አብንም በለው አማራ ብሔርተኝነትን የመሰረተችው መጀመሪያ ህወሓት ናት። ከመጨፍጨፍ ከምን እንደዋና አማራ እንደኛ ያለ ድርጅትም ኖርማሉ የአማራ ህዝብ ሪል ብሔርተኛ ሆኖ መጥቷል። በሁለታችን መካከል በህወሓት አማራዎችና በሪል አማራዎች መካከል ኮንፍሊክት ውስጥ ገብተን እስካሁን ቆይተናል አይደል? ስንጣላ ስንጭቃጭቅ የህወሓት ብሔርተኝነት የተመሰረተው በጊዜው ኦሮማራ ስጋት ነበር። የትግራይን ኃይል ከአዲስ አበባ ጎትቶ አባሮታል ተብሎ ይታሰባል። ከዚህ ኦሮማራውን ለማፍረስ የግዴታ የኦሮሞውን ብሔርተኛ ማጠናከር፣ የአማራን ብሔርተኛ በማጠናከር ጸብ መፍጠር ነበር። የኦሮሞ ብሔርተኛ which በነ መሮ የሚመራው ባይዘው ጀመሮ 6 ኪሎ ዩኒቨርሲቲ መታወቂያ ሁሉ ለኦነግ ልጆች ይሰጣለው እያለ እየጠቆመ የሚያሳስር የነበረ ልጅ ነው። ከጃል ሹሩቤ ጋር ሆኖ ሲነቃባቸው ነው የወጡት። እነዘመነም ቢሆን የወጣት ሊግ የነበሩ ልጆች ናቸው። ኤርትራ ተልከው ግንቦት 7ን አፍርሱ ተብሎ ብሔርተኝነትን እዛ ወልደውት የመጡ ናቸው። because የግንቦት 7 እንቅስቃሴ በአማራ ስለሚደገፍ አማራውን ነጥለን ብናወጣ ያዋጣናል በሚል ማለት ነው ታሶል። ስለዚህ ባሏቸው ልጆች እነመሮ ይገላሉ፣ እነዘመነ ሙሾ ያወርዳሉ። በጊዜው የነበረውን ስቴቢሊቲ ወይም ይሄ አንጻራዊ ሰላም የማደፍረስ ስራ ነው የተሰራው። ከዛ ነው ብልጽግና አማራ መግደል ነው ቀጠለበት። ነገሩ ተበለሻሸ ማለት ነው። ጌትሚ እነ ጀዋርም ነበሩ ምናምን ኤቭሪዋን የብልጽግናም ሰዎች ለመግደል አማራን ኦልሬዲ ቋምጠው ስለነበረ እንኳን ፊሽካው ተነፋ ብሎ ገቡበት ማለት ነው። ምን ልል ነው የነዘመንም ይዘውት የመጡት ብሔርተኝነት ወያኔ ኦሮማራን ባፈርስበት ብላ ያሰበችው ብሔርተኝነት ነው። አብዛኛው ደግሞ ለውጡ ሲመጣ የተገፉ ብአዴኖችን የያዘ አሰላለፍ ነው። ኦኬ ቴንክ ዩ። ምንድነው አሁን ሁሉም በቡድን የተገፋው በሙሉ ህዝብ ላይ ተለጥፎ መጥቷል። በኦሮሞም በኩል እነመሮ የኦሮሞ ህዝብ ላይ ተለጥፎ መጥቷል። because የወለጋው ክንፍ ስልጣን አጥቻለሁ ነው። በወያኔ ጊዜ የወለጋው ክንፍ ነበር ስልጣን ላይ ነበረው። ወደ ቱለማው ስልጣን መጣ፣ የወለጋው አመጽ አለቀ። በዚህም በነዘመነም ቡድን በኩል በተመሳሳይ ነው። ያው ሰፈር መናገር አልፈልገው ግን ሰፈራዊ ስሜት ያለው ነው። ስለዚህ የአማራን ህዝብ ግን ኦልሬዲ ይህንን ሚዲያው ምኑን ተቆጣጥረው ስለነበር እኛንን ብሔርተኝነት ያመጣንል ብለው ሲያጃጅሉት ቆይተው መጨረሻ ቤታቸው ሄደዋል። አሁን የቁርጥ ቀን መጣ። ኢህአዴጎች ለሁለት ተከፍለው እየተዋጉ ነው። የህወሓት ኢህአዴጎችና የኦህዴድ ኢህአዴጎች ነው የሚዋጉት። በዚህ ውስጥ ዋጋ የሚከፍለው የአማራ ህዝብ ነው። ቅድም እንደሰማ ወንድማችንን አንደኛው ወንድማችን ጽምዶ ከትግራይ ጦርነቱን አውጥቷል ብሏል። የስ ከትግራይ አላማቸው እነሱ ከትግራይ አውጥተው አማራ መሬት ላይ እሳት መጫር ነው። ኢህአዴጎች ይሄን ነው እያደረጉት። በዚህ ውስጥ የአማራ ህዝብ ገሌ የሚባል ፋኖ አሁን ያድነኛል ገሌ የሚባል ፋኖ የሚለውን ትቶ ፋኖ ራሱ በዱላ የሚስተካከል ፋኖ አለ። በዱላ ምልህ ህወሓት እያመጣች ትማግደዋለች። ሲማገድ ለማን ነው መሞተው ብሎ ጠይቆ ወደ ትክክለኛ ሴንሱ የሚመለስ ፋኖ ይኖራል። አንቲል ዜን ግን ኦኬ ለጨርሳት ይችላል አረፍተ ነገር አንቲል ዜን ግን ኤክስፔክት አታድርጉ ለማለት ነው። አንቲል ዜን ኤክስፔክት ዱላ ቢያንስ 2 ወር መቀጥቀጥ አለበት። ይሄ ጽምዶ ኃይል
ከዛ በኋላ ነው ሪል ነገር ሜቢ አማራ ትንሽ ደህና ፋኖ ሊያገኝ ይችላል። ከዛ ውጭ ግን አብዛኛው የአፋብን ውስጥ ያለ ፋኖ አደረጃጀት ወልቃይት የአማራ ነው ብሎ አያምንም፣ ራያ የአማራ ነው ብሎ አያምንም። ቴንክ ዩ። ወደ ቅድስ ከዛ ወደ አቤል ጎንደር እሄዳለሁ። መሀል ላይ ጉንፋን ስለያዘኝ ነው፣ ከልብ ይቅርታ ጠይቃለሁ አድማጮቼ። ነገ ይለቀኛል ስፖርት ምናምን ስራና ሰውነቴን አሞቅና ቃል እገባለሁ። እሺ ቅድስታችን ወደ አንቺ ልምጣ። እሺ እንግዲህ አመሰግናለሁ። ላይ መታችም ያላችሁ እንዴት ናችሁ? ዋላችሁ አደራችሁ እንደ ሰዓት አቆጣጠራችሁ። በአጋጣሚ እኔም ዛሬ ቤት ከፍቼ ይሄ ጥምረትን በሚመለከት የተወሰኑ ነገሮችን ለማውራት ሞክሬ ነበረ። እኔ እነዚህ ጥምዶ የሚበሉት ጥምረትን ብቻ በተፈለጋቸው መንገድ ይጥሩት፣ ነገር ግን እንደሆነ የፖለቲካዊ ጥምረት በሚል ብጠራው ለአማሮቹ እንዲቀርብ ብዬ ነው። እንግዲህ የፖለቲካዊ ጥምረት የሚፈጠርባቸው ዋና ነገሮች አንድ ኃይል ብቻውን ማሳካት ያልቻለውን ነገሮች ሌሎች እንዲያግዙት ነው። እዚህ ጥምረቱ ውስጥ የመጡት የህወሓትም የፋኖም አፋብንም የኦላም የሻቢያም ኃይሎች ከፌዴራል መንግስቱ ጋር ባላቸው የፖለቲካ ልዩነት ብቻቸውን ማሳካት የማይችሉት ነገር ስላለ እንደሆነ በግልጽ የታየበት ነው። ከአፋብን ጋራ ያው ከአማራ ክልል በነበረው ጋራ 3 ዓመት በላይ የፈጀ ጦርነቶች ተደርገዋል። በዛ ውስጥ ባለው አደረጃጀት ከጊዜ ወደ ጊዜ ይሄ ራሱ የፈጠራቸው ውስጣዊ ችግሮችን ጨምሮ ሌሎች የዓላማ ጥራትና ፍላጎት ችግሮች ይዞ መጥቶ እንደገና መንግስት በተለይ ብልጽግና መንግስት በመሆን ያገኘውን አቅም ከፍተኛ ስለሆነ ጦርነት ሲደረጉ የነበረበት ግን ብቻቸው ማሸነፍ ያልቻሉበት፣ ህወሓትም ላለፈው ከፕሪቶሪያ ስምምነት በኋላ የገባችበት የራሷ ችግር ማሸነፍ ያልቻለችበት፣ ኦላ ኦልሬዲ 8 ዓመት ሆነው እዛ አካባቢውን ምስኪኖቹ ምናምን እየገደለ ከመቀጠል የዘለለ ፖለቲካዊ ጫና ማምጣት ያልቻለበት፣ የኢሳያስን መንግስት ከኢትዮጵያ መንግስት ጋር ጦርነት ቢገጥም ምን ሊያጋጥመው እንደሚችል ስለሚያውቅ የእጅ አዙር ጦርነቱን ኢትዮጵያ ውስጥ ጎትቶ የመጣባቸው ሁኔታዎችን ስላሉ ጥምረት አስፈለገ። ሀቁ ይሄ ነው። በተናጥል ማሳካት የማይቻሉትን ነገር በጋራ ለማሳካት የሚመጣ ጥምረት ነው። እሱን ነው እያየንም ያለ ነው። እንግዲህ ይሄ ጥምረት መሰረታዊ ቢያንስ መሰረታዊ የሆኑ ነገሮችን ይዟል ብሎ ማየት በጣም ጠቃሚ ነው። አንድ ነገር ብቻ ላንሳ እዚህ ላይ፣ በግልጽ የተቀመጠ የጋራ ዓላማ አላቸው ወይ? በግልጽ የተቀመጠ የጋራ የሚያስብል ዓላማ አላቸው ወይ ብለን ካልን አንድና አንድ ሁሉም የሚነግሩን የጋራ ጠላት እንዳላቸው ብቻ ነው። ከጋራ ጠላት በኋላ ስለሚመጡ ነገሮች ሊያነሱልን አይፈልጉም። ስለዚህ ብዙ ጊዜ ጥምረቶች የሚፈርሱት ጥምረቱ የተመሰረተው የጋራ ጠላትን ብቻ ታርጌት አድርጎ ከሆነ ኢትዮጵያ ውስጥ የተፈጠሩት ጥምረቶች በሙሉ ፈርሰዋል። ንጉሱን ለመጣል የተደረጉ፣ ደርግን ለመጣል ራሱ በራሱ በኢህአዲግ ውስጥ በቲፒኤልኤፍ እና በሻቢያ መካከል የነበሩት ጥምረቶች፣ ራሱ ቅንጅት፣ አሁን ኦሮ አማራ የተባለው ጥምረት በራሱ የራሱን ታርጌት አድርጎ ጠላት አድርጎ የተነሳው አካል ስለነበረ ከጠላትነት ባሻገር ላይ ስላልተሰራ እንዴት አይነት ችግሮች ይዞብን እንደመጣ አይተናል። የሰሜኑም ጦርነት ይሄንን ነው የሚያሳየን። ስለዚህ ጥምረቶች ጠላትን ብቻ መሰረት ያደረጉ ሆነው ሲመሰረቱ መጨረሻቸው በጣም አደገኛ ነው የሚሆነው። እኔ ይሄ ጥምረት የጋራ እሴት አለው ወይ ወይስ ጊዜያዊ ጠላቱን ብቻ ነው ትኩረት አድርጎ እየሰራ ያለው የሚለው ሁሉም ደጋፊ ሁሉም ኢትዮጵያዊ በደንብ መጠየቅ አለበት። ምክንያቱም ጠላት ላይ ብቻ ትኩረት አድርገህ የምትሰራ ከሆነ ጠላቱን ስታስወግድ ከዛ በኋላ አብረ መቆም ትችላለህ ወይ ሚለው መመለስ መቻል አለበት። በዚህ ጥምረት ውስጥ ስናይ ይሄንን ሊመልስ የሚችል አይነት ጥምረት እንዳልሆነ በግልጽ ይታያል። ለምሳሌ ይሄን ጥምረት ስታረግ ህዝባዊ ተቀባይነትህ ምን ላይ ነው? ለማህበረሰብህ ምን ልትነግረው ትችላለህ?
አንድ የፋኖ አመራር ከጃልመሮ ጋራ ልሰራ ነው ስትለው ከክልሉ ውጭ ለተጨፈጨፈው አማራ ምን ልትነግረው ትችላለህ? በምን ልታሳምነው ትችላለህ? እና አስማረ ዳኜ የሞቱበትን ሄደው ዋጋ የከፈሉበትን ጀግንነት የት ትቀብረዋለህ? ከህዋት ጋር ጥምረት ፈጽም ያለው ስትለው እነ ሼቴ ሞገስ የሞቱለትን ዓላማ እንዴት ብለህ ታጣጣዋለህ? ይሄንን የሚቀበል ህዝብ ታገኛለህ ወይ ነው? ከክልሉ ውጪ የሚኖረው አማራ የፖለቲካ ጥፋት በመጣ ቁጥር ኮሽ ባለ ቁጥር አንገቱ ላይ ካራ የሚያስቀምጠውን ጃልመሮን ዛሬ የትግል አጋሬ ነው ስትለው ምንድን ነው የሚቀበል? ቄል ታሳምን ትችላለህ ወይ ነው? ትላንት የዘር ማጥፋት የፈጠረበትን የወልቃይት አማራን ህወሓት ጋር አብሬ ልሰራ ነው ስትለው እንዴት ብሎ እሺ ብሎ ሊቀበል ይችላል ነው? በምን አይነት ማጂክ ልታሳምነው ትችላለህ ነው? ትላንት ጄኖሳይድ ፈጽሞብኛል ያልከውን ሻቢያ ዛሬ የትግራይን ህዝብ ሊያድል ሊመጣ ነው ብሎ ሲነግረው እንዴት ብሎ የትግራይ ህዝብ ይቀበልሃል ነው? ሰው እነዚህ ጥያቄዎች መመለስ አለባቸው። ከጋራ ጠላት በኋላ በጋራ ሊያቆምህ የሚችል ምን አይነት ስምምነት አለህ መባል አለበት። ምን አይነት ስምምነት አለህ? ይሄን ስምምነት በግልጽ የማያሳይ ጥምረት እንደተለመደው ገደል ይዞ ሊገባ የሚችል በጣም አደገኛ ጥምረት እንደሆነ በግልጽ መታወቅ አለበት። ይሄንንም በግልጽ መጠየቅ አለበት። እሺ ይሄ ብቻ አይደለም። በዋናነት ሀገር ውስጥ ያሉት ኃይሎች ሻቢያን ተሸክመው የመጡት ከሻቢያ የሚገኘውን ትርፍ ለኢትዮጵያ ህዝብ እንዴት አድርገው ማስረዳት ይችላሉ ነው? ሻቢያ በግልጽ ይናገራል። ደጋፊዎቹ ሐቀኞች ናቸው። ኢትዮጵያ ውስጥ በየዘመኑ በየጊዜው የናንተን መንግስት ማውጣት መሾም ማውረድ ሰልችቶናል። በዚህ ጦርነት ከተሳካልን፣ እዚህ ጥምረት ውስጥ ሆነን ከተሳካልን በየጊዜው 4 ኪሎ ሲገባ የኤርትራን ዘላቂ ጥቅም የሚጠይቅ መንግስት ሳይሆን እርስ በርሱ የሚባላ የተከፋፈለች ደካማ ኢትዮጵያን ለመፍጠር እንሰራለን ነው ያሉት። አሁን ከዚህ ጥምረት ምን ታገኛለህ ነው ጥያቄው። ስለዚህ ይሄ ጥምረት ጠላትን ካስወገድክ በኋላ በጋራ ሊያቆምህ የሚችል የጋራ የሆነ ዓላማ አለ ወይ ተብሎ መጠየቅ አለበት። አንዳንዱ እዚህ ውስጥ በነገራችን ላይ ከትግሉ መጨረሻ ላይ ሀገር ለመሆን እየሰራ ነው። ሀገር ግን ጥሎ ሊሄድ ነው የሚፈልገው። አንዳንዱ እርስ በርሳችን አባልቶን የራሱን መንገድ ነው ይዞ መሄድ የሚፈልገው። እዚህ ውስጥ አንተ ሚና ምንድን ነው ተብሎ በትክክል መጠየቅ መቻል አለበት ለማለት ነው። ቴንኪዩ ቴዲ። ቴንኪዩ ቅድስት። ወደ አቤል ጎንደሬው እንመጣለን። አቤል ጎንደሬው 7 ደቂቃ አለ። በሚቀጥለው ቶሎ ቶሎ በፍጥነት እንዲደርሰን 6 ደቂቃ አድርገዋለሁ። ያን ያህልም አልጨርስም። 7 ደቂቃ። በጣም ደስ የሚል ቶፒክ ነው ቴዲዬ። በተለይ ጽምዶ የሚባል ወይም መጣመር የሚባለው ነገር ሀገሪቱ መጀመሪያስ በምን አይነት ህገ መንግስት ነው ተዋቅራ የተቀመጠችው? ጥምዶ በሚባል ነው። ገንጣይና አስገንጣይ ወንበዴዎች ያስቀመጡት ህገ መንግስት ነው ብዬ ነው የማምነው። የሻቢያ የቲፒኤልኤፍ ወይም ህወሓት በለው የድሮ ታጋይ ኦነግ ሆነው ያስቀመጡት ህገ መንግስት ተጣምረው የኢትዮጵያን ህዝብ ወደ ሰቆቃና ወደ ስቃይ የወሰዱበት ህዝቡ እስካሁን ድረስ እንዳይስማማ ያደረገው ይሄ ህገ መንግስት ነው። ክልል እየተባለ የትግራይ ክልል መታወቂያ፣ የአማራ ክልል መታወቂያ እያሉ ታልጋ የመኪና ታልጋ ሁላ እንኳን ይህ ሁላ አድርገው ያመጡብን እነሱ ናቸው። ስለዚህ ጽምዶ የሚባል ለኢትዮጵያ ህዝብ አይጠቅምም። አሁን ደግሞ ጽምዶ ብለው የመጡ ሰዎች እነማን ናቸው? ከኋላ ጀምረን ስናይ ከጀብሃ አነሰ ከግብፅ ጋር ሲጣመሩ ሻቢያ ቲፒኤልኤፎች እንደዚህ እያለ ነው የመጣ የኋላ ታሪክ ስታየው። አሁንም እነዚህ ታሪኮች ከኋላ ጀምረው እየመጡ ነው ያለው። ወደፊት ተጣምረውስ ምን ሊያደርጉ ነው? አሁንም ሀገሪቱ ጠልና ለመገነጣጠል የፈለጉበት መንገድ ነው። ስለዚህ
ከህወሓት ጋር የሚደረግ ጥምረት ከብልጽግና ጋር የሚደረግ ጥምረት ራሱ ለሀገሪቱ አይጠቅምም። እውነት ነው የምናገረው። ይህን ህገ መንግስት በጋራ አንድ ሆነን ኢትዮጵያውያኖች የኢትዮጵያን ህዝብ በሰላም በእኩልነት የሚያኖር ህገ መንግስት ማኖር አለብን ብዬ ነው ማምነው። ለምን ብትል ብዙ እንቁ ኢትዮጵያውያን ዋጋ ከፍለውበታል። ለዚች ሀገር ደምተዋል፣ ቆስለዋል፣ ተሰደዋል፣ ሙተውላታል። ገዳዮቿ ነው እየበሉ ያለ። ዘረኛ ሲወርቅ ዘረኛ የሚተካበት ህገ መንግስት ነው ያለና በዚህ ህገ መንግስት መጥቶ አሁንም ህገ መንግስቱ የራሱ ስለሆነ ነው የሚታገል ያለ ህወሓት። ብልጽግናም ደግሞ ተራዬ ነው የኔ ነው። ሻቢያም ደግሞ ይመለከተዋል። እሱ ላይ የቀረ ጉዳይ ስላለ ያላለቀ ጉዳይ አለ በኤርትራ በኩል ህገ መንግስቱ ይመለከታቸዋል። ቴዲዬ በጣም እንዴት እንደማታዩት እንጃኔ ትርክ ተሰርቶበት በአማራ ህዝብ ላይ አማራ ህዝብ ጨቋኝ ነው፣ ነፍጠኛ የማይሉን ነገር የለም። ትርክ ሰርተው መጠው በአንድ ከበሮ እየዘመሩ መጠው እንደገና በሁለት ከበሮ የተለያዩ ሰዎች ናቸው። አሁን ደግሞ ተጣምደው እየመጡብን ነው። ከነዚህ ሰዎች ጋር የሚጣመድ አማራ እውነት አማራ ነው? ምን ሊያመጣልን ነው ህወሓት? እስኪ የጎንደር ልጆች ካላችሁ የጎንደርን ጄኔሬተር ንቅሎ አይደለም እንደ ብዘት የተከለው የጎንደር አይን ይጥፋ የኛ አይን ይብራ ብለው አይደለም እንደ የአማራን ስለንቦና የበላ አይደለም እንደ ህወሓት። እንዴት ነው ከዚህ ኃይል ጋር የምንጣመደው? እኔ አንድ ነገር የምናገረው ነገር ምን አለ መሰለህ ቴዲዬ፣ እውነት ነው። አንድ መልእክት ነው ማስተላልፈው። እንቁ የሀገሬ ልጆች፣ በኢትዮጵያ አንድነትም የምታምኑ የአማራ አንድነትን የምታምኑ እያንዳንዱ የአማራ ወጣት ከ10 ዓመት ጀምሮ ወታደራዊ ሳይንስ መሰልጠን አለበት ብዬ አምናለሁ። እንደ አንድ ሳብጀክት መሰጠት አለበት ቢያንስ ለ40 እና ለ50 ዓመት የሚቀጥል ካልሆነ አገሪቱን እንደ ሾና አሜካላ ሊያደርጉ የመጡ የቲፒኤልኤፍ አገልጋዮች አሁን ደግሞ ብልጽግና ደግሞ ስለ አዲስ አበባ ጉዳይ እያየው ነው። ቴዲ ለመገንጠል የሄዱበት መንገድ ነው። አንዱ ትልቋን ግሬት ኦሮሚያ ለመመስረት የሄዱበት መንገድ ነው። ማንም ኢትዮጵያዊ በሰላም የሚኖርባት ከአፄ ዳዊት ከ13ኛው ክፍለ ዘመን ጀምረ በረራ ተብላ የምትጠራ ከግራኝ መሐመድ ጀምረም ደግሞ ስትመጣ እስከ ባሌ ድረስ ያባረሩትን የግራኝ መሐመድን ጦር አባቶቻችን ናቸው። የኢትዮጵያ ዋና መናገሻ የሆነች ከተማ ነች። ማንም ኢትዮጵያዊ በፈለገበት ቦታ መኖር የሚችልባት ማረፊያችን የሆነች ከተማ ነች። ይሄን ለገሌ ጥቅም ይገባለኝ የኛ አካባቢ ናት እየተባለ አገሪቱን ለመገንጠል የሚሄዱበት ትልቅ መንገድ ነው። የኛ በተለይ የአማራ ህዝብ ያልገባው ነገር አንዱ ቢኖር ይሄ ነው። መጨረሻቸው አኬዳማ ላይ አድርገዋል። ስለዚህ አገራችን የምንታደገው እንዴት ነው? መፍትሄው ምንድን ነው? መፍትሄው በትግራይ በኩል ያላችሁ የቲፒኤልኤፍን አይዲዮሎጂ ጥላችሁ በኢትዮጵያ አንድነት የምታምኑ ካለ ከአማራ ፋኖ መቀላቀል፣ በደቡብም እንደዚህ በኢትዮጵያ አንድነት የምታምኑ ካላችሁ ወደ አማራ ፋኖ መቀላቀል፣ አንድነትን ማምጣት። ብልጽግና አይደለም ያተርፈናል፣ አንድነታችን ነው የሚበልጠው። በአፋሩም በሶማሌውም እንደዚሁ ወደ አማራ አንድነት ኃይሎች ለኢትዮጵያ አንድነት የሞቱ የቆሰሉ አገሪቷን የምናድን ወደኛ ብትቀላቀሉ ብዬ አምናለሁ። በተለይ በእኛ ውስጥ ላይ ያሉ በተለይ ቴዲ የሚገመግመው ምንድን ነው? አንድ ደቂቃ ስጠኝና እነማን ናቸው ከቲፒኤልኤፍ ጋር የተጣመሩ በእኛ ውስጥ ብለህ ከሄድክ የሻቢያ ፍየል ጠባቂዎች ናቸው። ስማቸውን መጥቀስ ስላልፈለኩ ነው። የባዴን የጭንገረዶች የነበሩ ናቸው። ከነበረከት ስምኦን ሁነው የአማራን ወጣት ሲያስጨፈጭፉ የነበሩ ናቸው። እነዚህን ደግሞ በጥንቃቄ እናወጣለን። ስለዚህ አንድነታችን ጠብቀን ችግር ካለ ውስጣችን ተገማግመን በአራቱ አቅጣጫ የአማራን አንድነት አይዲዮሎጂ ኢትዮጵያን የሚፈልግ ካለ ተቀላቅሎ ወደ ትግሉ እንዲመጣ እላለሁ። አመሰግናለሁ ቴዲ። በእኔ ሌሊት ስለሆነ ነው አጭር ያደረኩት። ቴንክ ዩ አቤል፣ ከልብ አመሰግናለሁ። እሺ ሳሚ ቀኘህ፣ ከዛ ወደ ልዕልና እንሄዳለን። እንትን ነው ተመሳሳይ ነው ቴዲ። እንዳሉ እኮ ተመሳሳይ እንዳሉ ብልጽግና ናቸው እኮ እዚህ ጋር ያሉት ተመሳሳይ ናቸው። ሀሳባችሁ ያሸለቻል እኮ አንዳንዴ አሳልፈን ምን ማድረግ እንዳለብኝ
አዎ ተመሳሳይ ናቸው። አንዴ አሁን አራቱ ያው ሚዩት አርግ ህዝብ እየተቀመጠ ነው። እያንዳንድ በሪኩዌስት ልክ ያለው የሁላችሁንም ሀሳብ እየሰማሁ ነው። ስለዚህ ፈርተው ከቀሩ ምን ላድርግ? አንዳንድ ጊዜ የሚቀሩት ይገባኛል። ቢገቡ ምንድን ነው ምን ያስረዳሉ? ብትገባ ምን ታስረዳለህ? ባለፈው አንዴ ሳወያይ አንደኛዋ ልጅ እድል ደርሷት፣ እሺ እናትዬ ተራ አንቺ ነው ስለ ጽንዶ አንዴ በተናጠል ስለ ጽንዶ ማን አለ እንደሷ የሚያራግብ? መጣች፣ ሪኩዌስት ላከች። እሺ አንድ የሚት አድርጉ በእናታችሁ። ቀይ ማነው የማነው የሚጮው? እሺ ተራ አንቺ ነው እናትዬ ስለ ጽንዶ ንገሪን ስላት ተክላ ይናገር አለች። አይታችኋል። እውነቷን ነው። በጽንዶ ጉዳይ ላይ ሊናገሩ የሚችሉት ሊያስረዱ የሚችሉት የቲፒኤልኤፍ ሰዎችና የሻዕቢያ ደጋፊዎች ናቸው። ከነሱ በኋላ ነው የምታስረዱት። ቢኮዝ ይዶ ነው ማስተር ማይንዶቹ እነሱ ናቸው። እውነቷን ነው። ለጥብጥ ልሳ ልክ ነው ልክ አለው። ስለዚህ ካልገቡ ምን ያስረዳሉ? ፖለቲከኛ እኮ ተጋፍቶ ይገባል፣ ፕሮፓጋንዳ ይሰራል፣ ሀሳቡን ይሸጣል። አይደለም እንደዚህ ቤት ሁለት ሰዎችን በሚያደምጡት ቤት ውስጥ እኮ ገብተህ እኮ ትወያያለህ፣ ትባጠሳለህ። ፖለቲከኛ ከሆንክ ካልመጣ ምን ላድርግ ነኝ? አንደርስታንድ አደርጋለሁ ያልመጡበትን ምክንያት። ከመጡ ግን አስገባለሁ። እናንተ ከተናገራችሁ በኋላ እነ ኮማንዶ ከተናገሩ በኋላ እናንተን ሰምተው በተዋረድ እነሱ ሊተነትኑ ነው። ስለዚህ በትዕግስት ጠብቋቸው እያልኩኝ ያሉት። ሳሚ ቀኝ 7 ደቂቃ አለው እንደሚሆን ግናለው ቴዲ ያለውበት ቦታ ድምፅ ጮህ ማለት አልችልም፣ ግን በተቻለ መጠን እንዲሰማ ለማድረግ ሞክራለሁ። ስላስገባኝ በጣም አመሰግናለሁ። እኔ ጽምዶ እስካሁን ድረስ ብዙዎቻችሁ ስታወሩ ወይም ሀሳብ ሲሰጡ የሰማሁት አለኝ። ሲናገር ጀምሮ ነው የገባው። የጽምዶን ሁኔታ በጣም አቅለን ያየ ነው ይመስለኛል ቴዲ። ጽምዶ በነገራችን ላይ ግብፅ እኮ እና አልሲሲ የሚመሩት ዩኒፎርም ሳይቀር ፕሮቫይድ የሚያደርጉለት ኢትዮጵያን በጠራራ ፀሐይ እንድትፈርስ የሚፈልጉ ለዘመናት በጠላትነት የፈረጀው ግብፅ እኮ በበላይነት እኮ የሚዘውረው ዋናው እኮ እሱ እንደሆነ እኔ ብዙ ሰው ሲያወራም አልሰማው። መጀመሪያ ከዚያ መጀመር አለበት። ይሄ አገር ወዳድ ኢትዮጵያን የአማራ ጉዳይ ብቻ አይደለም። አገር ወዳድ ኢትዮጵያን ኢትዮጵያ እንዳትፈርስ የሚፈልግ ሁሉ ሊያወግዘው የሚገባ የኢትዮጵያ አፍራሾችና የጠላቶች ስብስብ ነው ብዬ ማምን ነኝ እኔ ከጅምሩ ማለት ነው። አንደኛ ግብፅ ያው ታሪኳ ይታወቃል። ከትናንት እስከ ዛሬ ለኢትዮጵያ ያላት ነገር የታወቀ ነው። በተለይ አሁን ግድቡ ከተገደበ በኋላ ኢትዮጵያን በአንድ ቀን በእሳት ነዳ ብታድር የሚፈልገው አልሲሲ በበላይነት የሚመራው የሚዘውረው የእሱ የእጅ ስራ ነው። በነገራችን ላይ ዩኒፎርም ሁሉ ፕሮቫይድ የሚያደርግ እሱ ነው። በሻዕቢያ አድርጎ በእጅ አዙር ሜዳፕ ኢን ኢጅፕት ነው የሚል በነገራችን ላይ የሚቀርብላቸው ዩኒፎርም። ስለዚህ እኔ አገራችን ኢትዮጵያ ስትፈርስ በጠራራ ፀሐይ ቁመን የምናይበት አንዳች ምክንያት የለም። እኔ የምቃወመው ጽምዶ ከዚህ አንጻር ነው። እንደ አንድ ኢትዮጵያዊ ከአማራነት ከፍ ብለን ራሳችን ስናስበው በኢትዮጵያ ማዕቀፍ ውስጥ ያለንን ሁላችን ይሄ ብዙ ጊዜ ሲባል ስለማልሰማው ነው። ኢንተርቴን አይደረግም። ብዙ ጊዜ ሻዕቢያን ነው ከፍ ብለው ሊያወሩ የሚችሉ ሰዎች። እኔ ግን ከኢጅፕት ነው የምጀምረው። አልቡርሃን ምንድን ነው የሚያደርግ? የኢትዮጵያን መሬት ግዛት ወሮ የያዘ የኔ ነው ብሎ የሚያስብ ኢትዮጵያ ጋር የቦርደር ጥያቄ አለኝ የሚል የኢትዮጵያን ስርዓተ መንግስት መድከም መከፋፈል የሚፈልግ ትናንት እስከ ዛሬ እነ ኦነግን ሲደግፍ የኖረ አገር አፍራሾችን ኢትዮጵያን ተበታትና ሀገር እንሆናለን ያሉትን ሁሉ ህወሓትን የምታስታውሱት ነው። ከአማራ ሱዳን ይቀርበኛል ያሉ እነ ደብረ ጽዮን ዝም ብለው አይደለም። ከትናንት እስከ ዛሬ ወደ ስልጣን ሲመጡ አንስቶ ከፍተኛ አስተዋጽኦ ሲያደርጉላቸው የነበረ የእነ አልቡርሃን ውላጆች ናቸው። ስለዚህ እኔ ለምን እንደዚህ ብሎ ሰው እንደማወራ ብዙ ጊዜ ስለማልሰማ ነው። እኔ ብዙ እድል ስለዚህ ሰው ከፍ አድርጎ ማየት ያቃተው ይሄ ስብስብ አገር እንድትፈርስ ኢትዮጵያ እንድትዳከም እንድትበታተን የሚሰራ ዋናው ዓላማውም የጽምዶ ዓላማ ወደ ሀገር ውስጥ ስትሄድ እነሱ በበላይነት ይዘውሩት እንጂ ኦነግ 1960ዎቹ አንስቶ እስካሁን ድረስ ህልሙ ድሪሙ ኦሮሚያ የምትባል ሀገር ማዋለድ ነው።
የኦነግ ድሪም የነጃልማሮ ህልም በህፃንነቱ ጡጦ ጠብቶ ያደገው እሱን ነው። እነ ጸጋዬ አራርሳ ሰሞኑን ያሉትን ሰምታችኋል። እንግዲህ ከነጃልማሮ ጋር ሆነው አዲስ አበባን ለማንደድ ለማቃጠል ምን እያሰቡ ምን እያደረጉ እንደሆነ ማየት ነው። ይሄ ህልማችን ድሪማችን ካልተሳካ ነው። ሌላው በጣም የሚያሳዝነው ህወሓቶች አላማቸው ምንድን ነው? አሁን አፈና ቅድም ልጁን አስገብተ የመጀመሪያው ልጅ ስትጠይቀው ቴዲ የምታስታውስ ከሆነ ወጣቶች ጦርነት በቃኝ እያሉ ነው፣ እየተፈናቀሉ ነው፣ ወደ አዲስ አበባ እየፈለሰ ነው። ከአዲስ አበባ ወደ መቀሌ የሚሄድ በረራዎች የሉ። ግን ከመቀሌ ወደ አዲስ አበባ ግን በቀን ስንት በረራ አለ? ይሄን ማወቅ መጠየቅ አስፈላጊ ነው። ጦርነት በቃኝ ደከመኝ እያለ ነው። ወያኔ ግን አስገድዳ ወደ ጦርነት አፈሳ 15-16 ዓመት የሆናቸውን ሁሉ እያስገቡ ነው። ለምን ነው የሚያስገቡ? 40% መሬታችን ግዛታችን ተወስዷል ነው የሚለው አይደል ቴዲ? የጦርነታቸው ዓላማ ኢንቴንሽናቸው ሀገረ ትግራይን ለመመስረት ዋና የሀገራቸው የቦርደር ከሁለት ሀገሮች ጋር የሚያዋስነው የሰቲት ሁመራ ዝሆን ወልቃይት። እኔ ምዕራብ ትግራይ የሚባል ቅድም አያሌው ሲናገር በጣም ተናድጃለሁ። በነገራችን ላይ እኔ ምዕራብ ትግራይ የሚባል አላቅም። ባክግራውንድ ላይ ጫጫታ አለ ሳሚ። እሺ እርታ። ስለዚህ እኔ የማውቀው ወልቃይት ሰቲት ሁመራ ነው እንጂ ምዕራብ ትግራይ የሚባል አላቅም። ምዕራብ ትግራይ እነሱ ወያኔዎች በስልጣን ዘመናቸው በጉልበት በያዙበት ጊዜ አቅጣጫውን ተጠቅመው በምዕራብ አቅጣጫ ስለሆነ ራሳቸው የሰጡት ስም ነው። ትክክለኛ ስሙ ወልቃይት ጠገዴ ነው የሚባል ሁመራ ዞን ነው፣ ወልቃይት ጠገዴ ነው። ስለዚህ ይሄን መሬት ይዘው ቦርደር ይዘው ሀገር ለመሆን ያመቻቸው ዘንድ ህልማቸውን ለማሳካት የትሮይ ፈረስ ራሳቸውን በድለላ በገንዘብ አህያ ተጭኖ በሚመጣ ጥይትና በስልጣን ጥማት አሳልፈው ራሳቸውን የሸጡ የስልጣን ጥመኞችን አግኝተው አማራን የትሮይ ፈረስ አድርገው ትናንትና ታምራት ላይ እኔ ተፈራ ማሞን ተጭነው ጋልበው እንደመጡት ሁሉ ወያኔ ተመልሳ እድል ብታገኝ 4 ኪሎ ልትመጣ፣ እድል ባታገኝ ደግሞ ወልቃይትና ራያን ይዛ ሀገር ለመሆን ነው እየደከመች ያለች። ይሄ ደግሞ አይሆንም፣ አይሳካም። አይስቡት፣ አይልሙት። እኛ እያለነ ቁመን እየሄድነ በህይወት እያለነ ወያኔ ተመልሳ ወደ አማራ ክልል ወደ ጎንደር አትመጣም። እኔ እንደ አንድ የጎንደር ተወላጅ ራሴን ሪፕሬዘንት ማድረግ ቅድምን ያሁን አማራ ኪላ ካለው ጋር ማለስማማው 100% አለ። እሱን ክላሪፋይ ማድረግ አለብኝ። የጎንደር ፋኖችን ፍጹም ወልቃይቴኛ ነው ብለው አያምኑም፣ ወልቃይቴ ትግሬ ነው ብለው ያምናሉ ብሎ ያለው በጣም ፍጹም ስህተት ነው። ወንድሞቻችን ናቸው። እኛ ከሁሉም ጋር እንገናኛለን። የተሸጡ 1% የማይሆኑ የወያኔ ተላላኪ ገረዶች ሊኖሩ ይችላሉ። አሁንም ወያኔ የሚናፍቁ ወያኔ የገዛቻቸው አሉ። ከዛ ውጭ ግን 99% ነገ ታያለ፣ ታሪክ ይቀየራል። ዛሬ ይህን ብላችሁ ያሰባችሁ ሰዎች ነገ ምን እንደሚሆን ወያኔ ኦፊሻል ያለ ያድርጋ ትምጣ ተሞክረው እስኪ። 99% የጎንደር ፋኖ በወልቃይት ዙሪያ ከማህበረሰቡ የተለየ አቋም የለውም። ይሄ መታወቅ መቻል አለበት። በወልቃይት አይደራደርም፣ አይደራደርም። እሺ አጠቃላለሁ። በማንነቱ አይደራደርም፣ በወልቃይትም አይደራደርም። የጎንደር ማህበረሰብ ስነ ልቦናው ወያኔ ቁጥር 1 ጠላቱ ነው። ስለዚህ እንደኛ እንደ ጎንደር ፕራይሜሪ ኢነሚያችን ጠላታችን ሊያጠፋን ሊያወድመን ክብራችን ሊነካን ያዋርደን አፄ ቴዎድሮስ የሞተላትን ሀገር ሊበትናት የመጣ ጽምዶ የሚባል የና አልሲሲ የና አልቡርሃን ስብስብ የመጀመሪያ የምንታገለው ጠላታችን እሱ ነው። ኢትዮጵያንም ከጎናችን እንዲቆሙ በዚሁ አጋጣሚ ጥሬን አስተላልፋለሁ። አመሰግናለሁ ቴዲ። ቴንኪ ሳሚ። ወደ ልዕልና እንመጣለን። ይኸውላችሁ ጥምረት መፍጠር መብታችሁ ነው፣ ያለና የነበረ ነው። ጥያቄው በምታገኙት ሚዲያ ስለምታደርጉት ትግል ሶላዋት ኤሊት ቴዎሪ ነው የምናራምደው። አንዳንዱ ከደረት ኪሱ ያወጣል። የገባንበት እኮ የፖለቲካ እንትን እኮ በተለይ ንጉሱ ከወረዱ በኋላ እያንዳንዱ ከደረት ኪሱ እያወጣ ትርክት እየፈጠረ የጻፈው ነው። ለምሳሌ ዋለልኝ መኮንን ኢትዮጵያ ውስጥ ስንት ብሔር ብሔረሰቦች እንኳን እንደሚኖሩ ማዕቅ ሰውዬ ማዕቅ ልጅ እቺ ሀገር የአማራና የትግራይ ናት ምናምን ብሎ ጀመረ፣ ትርክት ጻፈ። ከዛ ሲወርድ ሲዋረድ መጣ። ወደ ጫካ ገቡ፣ ታግሎ ለማታገል እንዲመቻቸው ወደ ገጠር ገቡ። በነገራችን ላይ የገጠሩን ማህበረሰብ የበከል ነው እኛ የከተማ ልጆች ነን። አብዛኞቹ ማረስ የሚገባቸው ተጣምረው ፖለቲካ ውስጥ ገብተው ናላቸው የዞረው እኛ በፈጠርንላቸው ትርክት ነው እንጂ መጨረሻ እኮ የገጠሩ ማህበረሰብ እኛ የምናራምደው ቶክሲክ የሆነ ነገር እኮ አያውቅም እኮ። ቢያውቅ ኖሮማ አንኖርም፣ ኖሮ አብረን አንኖርም። ከተማ ውስጥ ታግለን ስልጣን መያዝ ሲከብደን ወደ ገጠር ገባን። እያረሰ የነበረውን ገበሬ አንኳክተን ወንድም የተበድልሃለን
ከከተማ ሄደ እንደዛ ነው የሚጀምረው። ፖይንቱ ምንድነው? አሁን እዚህ ጋር ደርሰናል። እዚህ ጋር ደርሰ የምታደርገው ትግል በምታገኘው ሚዲያ ተናግረ ገዢ ካጣ ከመቀበል ይልቅ የሚቃወምህ ከበዛ ወይ ትንታኔህን መቀየር ነው ያለብህ ወይ መንገድህን መቀየር ነው ያለብን። ካልሆነ ግትርነት ነው የሚሆነው ማለት ነው። ምን ታመጣላችሁ ከሆነ አስቸጋሪ ነው። ይሄ ፖለቲካ አይደለም። ቀላል የማይባሉ ሰዎች፣ ቀላል የማይባሉ የአማራ ብሔር ተወላጆች ጥያቄ ካነሱ እናንተ የገባችሁ ማስረዳት ነው ያለባችሁ። አሁን እናንተ የተያዛችሁት ምንድን ነው? እኛ ሀገር ላይ ያለው ነገር ስም መስጠት። ማስረዳት ሲከብድህ የእንትና ዳቦ፣ የበቀለች ዳቦ፣ የከበደ እንትነ ስኳድነ፣ ብአዴነ፣ የዘመነ ካሴ እንትና ማይ ፍሬንድ ከገባህ የገባህን ላልገባቸው አስረዳ ነው ፖለቲካ። ማስረዳት ካልቻልክ አልገባህም። ይሄን ነው ምና ማድረግ ያለብን። በጽንዶ ጉዳይ ላይ የገባችሁ ካላችሁ ምን ያህል ሰው ሀሳባችሁን ገዝቶታል ነው ጥያቄው። ኢቭን እርስ በርሳችሁ ተቀምጣችሁ በዚህ ጉዳይ ላይ ብታወሩ ቴዲ ባይኖር ተስማማላችሁ? አንዳቸው የሚያወሩትን ራሱ ስለመስማታችሁ እጠራጠራለሁ። ከእናንተ በፊት የተናገረው ሰውዬ እናንተ የምትናገሩትን ንግግር የሰማይና የምድር ያህል ልዩነት አለው። ለምሳሌ የቲፒኤልኤፍ ደጋፊ ግልጽ ነው የሚናገረው እኮ። ቅድም ኮማንዶ የተናገረውን ሰምታችኋል። አወላበድም። የዛሬ 6 ዓመትም ይሄንን ነው የሚሉት። ምዕራብ ትግራይ ነው እያለ የሚናገረው። የግዛት ጥያቄ ያለብን፣ የመሬት ጥያቄ ያለብን ሲዘላብድ አታዩ። አንተ የምትለው ሰው አብዛኞቻችሁ ከነሱ ጋር የተጣመራችሁ የምትናገሩት ባልሰማ ነው የምትሄዱት። አንዳንዱ ስትጣመሩ እንትና እኮ ይሄን እያለ ነው ገብቶሃል፣ ያንተና የሱ የመታገያ አጀንዳ ይጋጫል ስትለው እሱ አሁን አይነሳም ይላል። እንዲህ ሚልም አለ። ዞን የሚያክለውን ልዩነት ባልሰማ ለፉ ባላየ ለፉ ኦሜርታ ሰምቶም አይቶም ዝም የማለት ህግ በዛ ለፈው ይላል። እንዴ ዓለም ከተፈጠረ ጀምሮ ባልሰማ ለፍ የሚባል ነገር እኔ ሰምቼ አላውቅም። እሱ አሁን አይነሳም፣ ሊነጣጥለን ነው፣ ሊከፋፍለን ነው ይላል። ደግሞ ምንድነው የሚያስፈራ? ፖለቲከኛ ከሆንኩ ደፈር ብለህ ምንድነው የሚያስደባብቅ? የሚደባበቅ ነገር አለ እንዴ ፖለቲካ ውስጥ? አደይ ኦፍ ዘ ዴይ ህዝብን ተጠቃሚ የሚያደርግ ነገር ነው አመጣለሁ እያልክ ያለው። ከማንም የምትደብቀው? አንዳንዱ ሚስጥር ነው ይላል። እንዴ ፈውስ ነው እንዴ? ሚስጥር ነው። እኔ ማውቀው ሚስጥር መጽሐፍ ቅዱስ ላይ የፈወሰህን ለማንም እንዳትናገር የሚል አዲስ ኪዳን ላይ አለ። ፈውስ ምናምን ከሆነ ኦኬ፣ ሚራክል ምናምን። ፖለቲካ ላይ ምንድን ነው ሚስጥር? በሀገራዊ ጉዳይ ላይ ኦኬ ተደብቃለህ። ነፃ አውጣዋለሁ ከምትለው ህዝብ የተደበቀ የተሸሸገ እንዴት ያለ ትግል ነው ጎበዝ? ጥያቄ ስታነሱ የሚሳደበው ብዛት እንዴ! እና ሳይገባህ ነው የምትከተለው ማለት ነው። እሺ እኔን ተው፣ እነዚህን ተዋቸው። ለህዝቡ ምን ብለህ ትናገራለህ? ህዝቡ ይጠይቃል። ህዝቡ እኮ እያደመጠ ይሄ ህዝብ ማለት ይሄ የሚያደምጥ ህዝብ ማለት ነው። እንዲህ ብለኛል፣ ይሄ ነገር እንዴት ነው ምናምን ሲል ዝም በል ነው የምትለው? አዳራሽ ውስጥ ገብተህ መሪዎችህ ህዝብን ሰብስበህ ላወያይ ስትል እንደዚህ አይነት ጥያቄ ቢያነሱላችሁ ዝም በሉ ነው የምትላቸው? እንዴት ያለ ነገር ነው? ስለዚህ በራስ መተማመን ያለው ሰው ይኸው ከእነሱ ጋር መጥቶ ኮንክሪት የሆነ ነገር ያነሳሉ። አይ ስጋታችሁ ትክክል አይደለም፣ ይሄ ነው ይሄ ነው ይሄ ነው ይሄ ነው ይሄ ከሆነ ይሄ ነው፣ በመሬቱ ጉዳይ ይገባኛል ጥያቄ ተነስቷል፣ እንዲህ ነው የምንፈታው፣ እንዲህ የተጣመር ነው፣ እንዲህ እንዳይነሳ ተማምለናል፣ ኮማንዶ ፈርመዋል ብለናል፣ ፈርመዋል እያለ ምንድን ነው የፈረምከው? ዘመነ ካሴ ፈርመዋል። ምንድን ነው የፈረመው? የምታውቀው ነገር አለ? አይነሳም። አሁን እንደዚህ አይነት ፖለቲካ አለ። በዚህ ፈርም ያለው አዎ፣ በዚህ ተስማምተን ተማምለን ይሄንን ላናነሳ ይሄንን ላናደርግ አገራችንን ልንጠብቅ፣ የመጀመሪያ ተቀዳሚ ተግባር ደግሞ ሀገርን መጠበቅ። አዶን ኬር ብልጽግናን ከፈለክ በአናቱ ትከለው ከቻልክ። አገርን በመውደድና አገርን በመጠበቅ ሂደት ውስጥ ነው የምታደርገው። የምትታገለው የምትወዳትን ሀገርህን አሁን ካለው መንግስት ወደ ተሻለ ከፍታ ለመውሰድ ነው።
እያንዳንድህ ንግግር መሃል ለሀገሬ ብለህ ነው ለህዝብ መሸጥ ያለብህ ሀሳብን እና ማናደምጣቸው ነገሮች እንደምትሰሙት ከሆነ ይሄው እነዚህ ልጆች የሚያነሱት ነገር በተለይ ጽንዶ ተቃዋሚዎች ውሃ ያነሳል። አይ ትክክል አይደለም፣ እስኪ እንሰማለን። ለሌሎቻችሁ እድል ሰጣለሁ። ሪኩዌስት እየላካችሁ ግቡ የጽንዶ ደጋፊዎች፣ ከዛ ከነሱ ጋር በሀሳብ እንፋጫለን። ቴንኪው። እሺ ወደ ልዕልና ሄዳለሁ። ልዕልናችን 7 ደቂቃ አለሽ እህቴ። ኦኬ ሰላም ቴዲሻ፣ እንዴት ነህ? አለን። የሚያስቀው ነገር እዚሁም ላይ አንተን ብሌም ሊያደርጉ እንደሚሞክሩ አልጠራጠርም። አሁን ወደ ብልጽግና ደግሞ ነህ ይሉሃል፣ ፕላትፎርሙን ግን ሰጠሃል። እንደውም እኔ የምጠይቅ እዚህ 2000 ምናምን ሰው ባለበት ሩም ላይ በተለይ ይሄ ከጥምዶ ግሩፕ ጥፍሮ ነው ምላቸው እኔ ከዚህ ከጥፍሮ ግሩፕ ጋር የተሰባሰቡ ሰዎች በተለይ በአማራ ስም ያሉ ፌስ ማድረግ መቻል አለባቸው። እንደኔ አይነት ያላቸው አመለካከት ያላቸው አማሮችን ወደዱም ጠሉም ማናገር ካልቻሉ፣ መልስ መስጠት ካልቻሉ፣ አናናግርም ብለው በየሄዱበት ብሎክ እያረጉ ሚዩት እያረጉ በአጠቃላይ ተቃዋሚ የሆነው ከነሱ በአጠቃላይ መናገር የማይችልበት መድረክ እንትን እያሉ እስከ መቼ ድረስ ያን ህዝቡን ሊያሳምኑ እንደሚችሉ አላቅም። እና እባክህን አትፍሩ በልልኝ፣ ጠይቅልኝ። እንደዚህ አትሊስት አማራና አማራ የሆነ ሌላው ይቅር፣ ገደለው ቆረጠው ኡታው ይቅርና ስለ አማራ ጥቅምና ስለ አማራ ጠላቶች ለሴም መድረክ ላይ ሆነን ወደዱን ጠሉም እናውራሲ እንደው ማውራት አንፈራም የሚል ንግግሮችም ስለተናገሩ እንደው ቻሌንጅ ፎር ሚ ማለቴ ነውና 3 ሰው 4 ሰው ሆነው የተለያየ አመለካከት ያላቸው አንተ ሩም ውስጥም ሆነ ሌላ ሩም ውስጥ እንደው በገለልተኛም ከሆነ ያንን ቻሌንጅ የሚቀበሉ ናቸው ወይስ አለቆቻቸው ቀሚስ ስር ቲፒኤልኤፍ ቀሚስ ስር ተደብቀው ዘላለም እንደ በዚህ አይነት ይዘልቃሉና እባክን ቻሌንጅ አድርግልኝ እሱን ነገር በዛ አልጀምር። ለማንኛውም እነዚህን ኃይሎች እኔ የአማራ ጠላቶች ሴፍ ግንባር ብየዋለሁ። ለኔ ነው ምነግርህ። የአማራን ጠላቶች ሴቭ ለማድረግ በአማራ ስም የተደራጁ በአማራ ስም ከአማራ ክልል ጦርነት ጀምሮ ሲያምሱን የነበረ መከላከያና ፋኖ ጀርባና በንትን እንዲወጋጉ ያረጉ የአማራ ክልልን ጦርነት ለወያኔን እና ለሻቢያ ሲሉ የፈጠሩ እነዚህ ሰዎች በታሪክ ላይ ጎባክት ስትመለስም ጀምሮ ነው ምለ ከ360 ጀምሮ እንደው ኤርሚያስ ሆፒንግ የማረገው 360 ላይ ነበረው ኤርሚያስ በዛን ጊዜ የነበረው ሁኔታ ምን አይነት ሊሆን ይችላል ብሎ የራሱ ያን ጊዜ እንዴት አጌንስት ገቨርንመንት እንዴት እንደነበሩ ኤክስፕሌን የሚያደርግበት ሞመንት ነውና እሱ ራሱ እንደዚህ አይነት ነገሮች ፕሮግራም ቢኖረው በጣም ደስ ይለኛል። የምታውቁት ሰዎች ነገሩልኝ። ምክንያቱም 2 ሳምንት ጦርነቱ ሊጀመር ጀምሮ ቀድመው የሚያረጓቸው እንትኖች ፕሮፓጋንዳዎች ኤኒቲንግ ነበሩ። በተለይ እና ሀብታሙ በአጠቃላይ ማለት ያ ሚዲያ በ360 ስለተዘጋ በብዛት ቪዲዮቹ ድሊት እንደተደረጉ አውቃለሁ። ግን የተወሰኑ አትሊስት ሴቭ የተደረገ አለ ብዬ አምናለሁ። እነዚህ ኃይሎች የሁለተኛውን የአማራን ክልል ጦርነት የፈጠሩ ናቸው። እነዚህ ኃይሎች ሁለተኛ ወላሂ አማራ አልሆንም የሚለውን ታሪክ የፈጠሩ ናቸው። እነዚህ ሰዎች በሻቢያ ሚዲያ የላይሰንስ ሬጂስተር የተደረገ አሻራ ሚዲያ የሚባል ሚዲያ ተጠቅመው ያንን ፕሮፓጋንዳ በአጠቃላይ ያባዙ ናቸው። እነዚህ ሰዎች ናቸው። የሚያስቀው ነገር የአማራ የፌደራሉ ገቨርንመንት ስልጣን ለቆ የአማራ ክልል ባዲን ፌደራል ገቨርንመንት ስልጣኑን መያዝ አለበት ብለው በ3 ወር ውስጥ ባዲን ጠላት ነው የሚል ፕሮፓጋንዳ የተገለበጡት እነዚህ ሰዎች ናቸው። አሁንም ከአማራ ጠላቶች በአጠቃላይ ያመሱ ያሉት። ለማንኛውም ፕሮፓጋንዳቸው የነበረው ትዝ እንዲላችሁ እንድታስታውሱ በተለይ አማራ ነኝ ብላችሁ እነዚህን ሰዎች ስደግፉ የነበረ የነዚህን ግሩፖች ነው ማወራላችሁ። አብይን ግድቡን ሸጠ ተደጋግሞ ሲባል የነበረው አሁን ቦልድሊ ወጣው
ከግብጽ ጋር መስራትም አለብን እያሏችሁ ነው። በአብይ ከኦነግ ነው ኦነግ ሆኖ ህዝብህን አማራን እያስገደለ ነው ብለው አሁን ከኦነግ ጋር ሆነን ሰላማዊ ነገሮችን እያረጋጋን ነው። እነዚሁ ሰዎች ናቸው እንግዲህ ሌላው አይደለም። ወያኔ ወልቃይትንና ራያን አብይ ሊሰጥ ነው ያሏችሁ ሰዎች ማስረጃ እንኳንና ኤክስፕላኔሽን ሳያረጉ መልሰው እንግዲህ ከነዚሁ ሰዎች ጋር እየሰሩ ነው። ራያ ላይ ተፈጠረው ነገር አለ። ማን ራያ ላይ ኪያስ እንዳመጣ ወያኔ በዛ በኩል ድጋሚ ገብቶ እንትን ራያን ኮንትሮል እንዲያረግ ማን እንዳረገ መቼም በተለይ ፋኖ ነን ብላችሁ ራሳችሁን የምትደግፉ ሰዎች በደም ጠንቅቃችሁ ታውቃላችሁ። ወልቃይትን አብይ ሊሰጥ ነው። አብይ መልሶ ከወያኔ ጋር ሊመታን ነው ብለው ራሳቸው ከወያኔ ጋር ተወሽቀው አማራን እናድላለን የሚሉ ሰዎች ናቸው። እነዚህ በመጀመሪያ ደረጃ ለኔ ከአማራ ናቸው ብዬ ለማለት ይከብደኛል። አማራነታቸውን ያጡ የህዝባቸውን ጥቅም ለመሸጥ ውልኝ የሆኑ ኃይሎች ናቸው። ከመጀመሪያውም ጀምሮ ሸጠውናል። እንደው ጭንቅላት ቢኖራቸው በስንት የህዝባችንን ኢንትረስት ወይንም እያንዳንዳችን አማራን በስንት እንደሸጡን በግልጹ ቢነግሩን አትሊስት ወርት ያደርጋል። አይ ሆፕ የተጠጉበት ሪዝን ኮምፕሊትሊ ስለተሸነፉበት በግልጽ መውጣት ስላለባቸው በነ ስታሊን እያዋረዷቸው በየሚዲያቸው ሙጀሊያም ምን የሚል ወርድ እያልተጠቀሙ መሪያችሁ ይሄ ነው ብለው እያሳዩና እየተናገሩ ያሉበት ጊዜ ነው። የመጨረሻ የምናገረው ነገር ስለ አማራ የሚያስብ እነዚህ ሰዎች ስለ አማራ ጥቅምና ስለ አማራ ጠላቶች በስነ ስርዓት ማውራት ውልኝ እንዲሆኑ ፕሬሸር አድርጓቸው ጥያቄ ካልተጠየቁ በወያኔና በሻቢያ ቀሚስ ተደብቀው የአማራን ኢንትረስት እንደሚሸጡ አትጠራጠሩ። እኛም ግን በዚህ ሰዓት ላይ ቀድሞ የታወቀ ነገር ነው ብዬ ስለማመን ያ ቻንስ አላቸው ብዬ አላምንም። ለማንኛውም ግን እንኳን ደስ ያላችሁ። ስለተሸነፋችሁ ማስተሮቻችሁ በግልጽ ወጣችሁ ባንዳ ሁኑ ተብላችሁ በቲፒኤልኤፍ ቀሚስ ስር እና በሻቢያ ቀሚስ ስር በሱዳን ቀሚስ ስር በግብጽ ቀሚስ ስር ተደብቃችሁ ህዝባችሁን ለመሸጥ ደርሳችኋል። እንኳን ደስ ያላችሁ በለልኝ። ቴንክ ዩ ቴዲ። ቴንክ ዩ ልልና ትግራይ ከዛ ዳዊት ከዛ ኢወርልድ እሺ ወይ ሚዩት ነሽ? ትግራይ ሚሞሪያል ቴዲ ይሰማለኝ? አሁን ሰማለሁ። ኦኬ አመሰግናለሁ። ቅድም ለልና ስትናገር በእውነቱ ጽምዶን ጥፍሮ ስትል ሰምቻለሁኝ። በእውነቱ ትናንትና አሜሪካ ከሚገኙ ኤርትራውያን ጋር ተሰልፋ ማለት ነው የትግራይ ህዝብ ሲራብ ሲደፈር ጥፍሮ መስርታ ከነሱ ጋር ሰልፍ ስትወጣ የነበረችው ልልና ናት። ትናንትና ጽምዶ ብላ ነበር የምትጠራው፣ አሁን ጥፍሮ ብላዋለች። በእውነቱ ጥፍሮ ላይ የተሳተፈችው እሷ ነበረች ማለት ነው። በዚህ ማለት አንድ ነገር ማለት ፈልጋለሁ። አብይ አህመድ ትግራይን ሲወር ጽምዶ መስርቶ ነው ትግራይን የወረረው። አብይ አህመድ ጽምዶን የመሰረተው ለጥፋት ነበር፣ ለጥፋት። ኤርትራ የኢትዮጵያ ቋሚ ጠላት ተብላ የምትታወቅ አገር ጋብዞ ኤርትራ የገባችው ሰሜን እዝ ስለተመታ ነው ብሎ የሚያስብ ሰው ካለ ሞኝ ነው። ይሄ በብዙ ማስረጃዎች የተረጋገጠ ጉዳይ ነው። አብይ አህመድ ትግራይ ላይ ጥቃት የመፈጸም ዝግጅቱን ጨርሶ እንደነበር እናውቃለን እኮ አይደል እንዴ? የአማራ ፖሊስ ኮሚሽነሩን መስማት እንችላለን። ኒውዮርክ ታይምስ ላይ የወጣውን አርቲክል ማንበብ እንችላለን። ጦርነቱ ከተጀመረ በኋላ የኢትዮጵያ ጀነራሎች የተናገሯቸውን ንግግሮች ሁሉም ገብተን መስማት እንችላለን። ባይዘው ወይ ሁሉም ጥቀስ ካልከኝ የተወሰኑ ጀነራሎችን መጥቀስ እችላለሁ። ለምሳሌ ጀነራል ሙሉ ዓለምን ገብተን መስማት ትችላለህ። ጀነራል ሙሉ ዓለም የሚባል አሉ፣ ብዙ ጀነራሎች አሉ። ሁሉም የሚሉት ምንድን ነው? ዝግጅት ጨርሰን ነበር ነው የሚሉት። ዝግጅት ጨርሰን ነበር ነው የሚሉት። አንዱ ጀነራል ሰሜን እዝ ላይ የነበረው የጦር መሳሪያ ይዞ ቦርደር ክሮስ አድርጎ ለኤርትራውያን ሲያስረክብ ምን ይላል? ኦልሬዲ ኤርትራውያን ቀድመው ሰሜን እዝ ተመታ ከመባሉ በፊት እኮ ነው ቀድመው ወደ ባድመ ክሮስ አድርገው እየጠበቁን ነበር ይላል። አብይ አህመድ ኤርትራን ብቻ ሳይሆን 5 ሀገሮችን ከ5 ሀገሮች ጋር ጽምዶ ፈጥሮ
ትግራይን ሲያወድም ሁሉም ኢትዮጵያዊ እያጨበጨበ ነበር። ሁሉም እያጨበጨበ ነበር። ትግራይን ሲወርድ ጽምዶ ከማለ መስረት ጋር ብሎ አብይ አህመድ አላስፈቀደም። ራይት ናው ትግራይ በሁሉም ሳይድ ተከባለች። ኦኬ 360 ዲግሪ ተከባለች ማለት አይቻልም። ራይት ነው። ኦኬ አብይ አህመድ አንዱ ፍራስትሬት እንዲያደርግ ያደረገው እሱ ነው። 180 ዲግሪ ማለት ይቻላል። ትግራይ ተከባለች። ወደ ትግራይ ራይት ናው ደሞዝ አይገባም፣ ነዳጅ አይገባም። ኦኬ ተከባለች። አብይ አህመድ ኦልሬዲ ትግራይን ለመውረር ዝግጅቱን ጨርሶ እየተጠባበቀ ነው ያለው። በዚህ ሰዓት ትግራይ ምን እንድታደርግ ነው የሚጠበቀው? ራሷን ማዳን አለባት አይደል እንዴ? ራሷን ማዳን አለባት። ትናንትና አብይ አህመድ ያልተቀደሰ ጋብቻ መስርቶ ትግራይን ወረረ። ተው ይሄ ያልተቀደሰ ጋብቻ ነው ስንል ምን ሲባል ነበር? ምን ሲባል ነበር? የአባው ታደሰን ገብታችሁ መስማት ትችላሉ። ኤርትራን የመታ እኛን የመታ ነው፣ እኛን የመታ ኤርትራን እንደመታ ነው። የኤርትራ ችግር የኛ ችግር ነው፣ የኛ ችግር ኤርትራ ችግር ነው ሲባል ነበር። ተው ስንላቸው ማለት ነው። ያልተቀደሰ ጋብቻ መሆኑ ግን አሁን አስመሰከር። ፕሩፍ ተደረገ እኮ ፕሩፍ ተደረገ። የአላያንስ ፈረሰ፣ ፍርክስክስ ወጣ። ራይት ናው ትግራይ አላያንስ እየፈጠረች ነው። ትግራይ ግን ግልጽ ነው የምትናገረው። ኤርትራውያን ይወዱኛል እኔ ወዳቸዋለሁ አላለችም። ምንድን ያለችው ትግራይ? ባለስልጣኖችን ገብተህ መስማት ትችላለህ። ታክቲካል አላያንስ መሰረታለሁ ነው ያለችው። ታክቲካል አላያንስ ማለት ትወደዋለህ ይወድሃል ማለት አይደለም። ገብቶሃል? ኤርትራ የአሰብ ጥያቄ ያለባት ከኢትዮጵያ ማዳን ትፈልጋለች ራሷን። ትግራይ ተከባለች። አብይ አህመድ ትግራይን ሊወር ዝግጅቱን ጨርሷን ራሷን ማዳን አለባት። ስለዚህ ሾርት ተርም የሆነ አላያንስ ትፈጥራለህ። ነገ ወደ ስትራቴጂክ አላያንስ ያድጋል አያድግም ጊዜ የሚነግረን ነገር ነው። ኦኬ በት አይ ዶንት ኬር ወደ ስትራቴጂክ አላያንስ ባያድግም ማለት ነው። ገብቷል? ትግራይ ግን ራሷን ለማዳን ማንንም አታስፈቅድም፣ ማንንም አታስፈቅድም። እናንተ እንደመሰረታችሁት ያልተቀደሰ ጋብቻም ቢሆን መስርታ ራሷን የማዳን ግዴታ አለባት። አንድ ነገር ልንገራችሁ። ከዚህ በምንድን ነው የምንወጣው ከተባለ አሁንም ልንገራችሁ። ኢትስ ፕሪቶሪያ አግሪመንት። በፕሪቶሪያ አግሪመንት ትግራይ ተገዥ ሆናለች። ፕሪቶሪያ አግሪመንት የሚለው ምንድን ነው? ትግራይ ከባድ መሳሪያዎችን ስትመልስ ነን ኢኤንዲኤፍ ፎርስስ የኢትዮጵያ መከላከያ ያልሆኑ ኃይሎች ሁሉም ከምዕራብ ትግራይ ይወጣሉ ነው የሚለው። ትግራይ ከባድ መሳሪያዎች መልሳለች አልመለሰችም? ኢትዮጵያ ቴሌቪዥን ገብተህ ማየት ትችላለህ። የውጭ ሚዲያዎች የዘገቡትን ገብተህ ማየት ትችላለህ። ትግራይ ከባድ መሳሪያዎችን መልሳለች። ነን ኢኤንዲኤፍ ፎርስስ ከምዕራብ ትግራይ ወጡ? አልወጡም፣ አልወጡም። ጭራሹን አብይ አህመድ ፕሪቶሪያ አግሪመንትን ማብጠልጠል እንዴ! ፕሪቶሪያን የፈረሙ ሰዎች እኮ ከኔ ጋር ነው ያሉት። ጌታቸው፣ ጻድቃን፣ እናንተ እነማን ናችሁ ወደ ማለት እኮ ነው የገባው። እናንተ እነማን ናችሁ? ትግራይና ኢትዮጵያን አንድ አድርጎ የያዘው የፕሪቶሪያ አግሪመንት ነበር። ኢትዮጵያዊ ዜግነት አይደለም፣ ህገ መንግስት አልነበረም፣ ፕሪቶሪያ አግሪመንት ነው። አብይ አህመድ የተፈራረመውን አካል በምርጫ ቦርድ ተጠቅሞ የኢትዮጵያ ህግ ተጠቅሞ አውትለው አድርገው አላቀህም አሉ። አንደኛውን አካል ማለት ነው። አይሰራም እንደዛ። ኢዳዝን ወርክ አገሪቷን ነው የሚበጣጥሳት። ጋይስ ትናንትና አሰብን በምን ያጣችሁት? ንገሩኝ እስቲ። አሰብ በምን ያጣችሁት? አሰብ እኮ ኤርትራ እኮ በፌዴሬሽን ከኢትዮጵያ ጋር ተጠቃለለች እኮ አይደል? አሰብ የኢትዮጵያ አካል ሆነ፣ ኤርትራም በፌዴሬሽን ከኢትዮጵያ ጋር ተጠቃለለች እኮ አይደል? ኖ ፌዴሬሽን አፈርሳለሁ ስትል ግን አሰብን ብቻ አይደለም ያጣሃት፣ ኤርትራንም ጭምር ነው ያጣሃት። በጣም ይቅርታ፣ ኤርትራዊ ነው? እኔ ኢትዮጵያዊ ነኝ። ስሚ ያጣችሁት ስትል አምልጦት ሊሆን ይችላል። ኖ ኦኬ፣ ያጣ ነው ልበለው፣ አምልጦኝ ነው ሊረሳ ይችላል። ችግር የለም፣ ያጣ ነው ልበለው ማለት ነው። እኔ እንዳንቺ ኢትዮጵያዊ ነኝ። ኦኬ፣ ግን ደግሞ ዋና የምናገረው ፖይንት ላይ ፎከስ ማድረጉ ጥሩ ነው። ኤርትራዊ አይደለም፣ እኔ ኢትዮጵያዊ ነኝ። ሶ ፖይንት የምን መሰላችሁ? በዚህ ላጠቃልል ማለት ነው። ፕሪቶሪያ አግሪመንት የኢትዮጵያ ችግርን ሊፈታ የሚችል ብቻ ሳይሆን ከመበታተን ሊታደጋት የሚችል ጉዳይ ነው። አብይ አህመድ ትግራይን ያንበረክክልናል ብላችሁ ይችላል። በአንድ ደቂቃ አብይ አህመድ በፊት ከሻቢያ ጋር ሆኖ 6 ሀገሮችን ጋብዞ ትግራይን አንበርክኮላችሁ ከሆነ ራይት ነው ሻቢያ የለም፣ እሱ ላይ የተንጠለጠሉ ሰዎች ያሉ። አብይ አህመድ ድል ያመጣልናል ብላችሁ የምታስቡ ሰዎች እና እሱ ላይ የምትንጠለጠሉ ሰዎች ኢትዮጵያን በታትኖ እጃችሁ ላይ ነው የሚያስረክባችሁ። ራይት ነው ማለት ነው። ሶ አሁን ፕሪቶሪያ ላይ ፎከስ ማድረግ መቻል አለብን። ኦኬ፣ ምዕራብ ትግራይ በፊት እንደዚህ ነበር ምናምን ማለት ትችላለህ። ምዕራብ ትግራይ በኢትዮጵያ ህገ መንግስት የታወቀ ነገር አለ። የፕሪቶሪያ አግሪመንት ደግሞ በህገ መንግስቱ መሰረት ይፈታል ነው የሚለው ማለት። እዛ ላይ ነው ፎከስ ማድረግ ያለብን። አለበለዚያ ጉልበት ይዘህ ምዕራብ ትግራይ ብትወስድ ነገ በጉልበት ይነጠቃል።
ጉልበት ይነጠቃል። ያ ደግሞ ወዴት ይወስዳል? ወደ ህግ አራዊት፣ ወደ መበታተን ስትባላ ወደ መኖር የሚወስድ። ስለዚህ ፖይንቴች ናት ፕሪቶሪያ አግሪመንት ሰላም ያመጣል ብቻ ሳይሆን ኢትዮጵያን ከመበታተን ሊታደጋት ይችላል። አመሰግናለሁ ቴዲ። ለመጀመሪያ ጊዜ ነው የቀረብኩት። 7 ደቂቃ ሰዓት ወስነ ለሁሉም ማኔጅ በማድረግ አመሰግናለሁ። ቴንክ ዩ። በጣም ትሁት ሰው ነህ። ስነ ምግባር ያለ ሰው ሀሳብ ምንም ሆነ ነው። ቴንክ ዩ ከልብ አመሰግናለሁ። አሁን እሱ ለተናገረው ነው የተጣመራችሁ ኃይሎች ለጎንደር ወንድሞቻችሁ እህቶቻችሁ መልስ መስጠት ያለብን። ምዕራብ ትግራይ ለሚለው ነገር ይሄን እንዴት አድርጋችሁ የተጣመራችሁት ብሎ የሚጠይቁት የጎንደር ልጆች ይሄን ነው ማለት ነው። ይሄ ሲጠየቅ ያዙ ሊቀቁኝ ትላለህ፣ ታብዳለህ፣ ትወናጨፋለህ። በአቋም ነው የሚያወሩት ትግራዋዮች። በአቋም መዘባረቅ የለ፣ ጠዋት የለ፣ እንደ ቲክቶከር እንትና ጠዋት የለ፣ ከሰዓት ሌላ፣ ማታ ሌላ፣ ሮብ ሌላ፣ ምሳ ሰዓት ሌላ። እንደዛ አታዩአቸው። በቃ ወጥ የሆነ ነገር ነው የሚናገሩት። ሲናገሩ ሰምታል። ታክቲካል የሆነ ላንስ የፈጠር ነው። ታክቲካል ትክክለኛ ያልሆነ ኢ መደበኛ አደረጃጀት ተፈጥሮ እንደተደበደብ ነው ሾህን በሾህ በሚለው መር እንደዛ ነው ያደረግነው። ከራሱ ፖይንት ኦፍ ቪው ከራሱ ፐርስፔክቲቭ ኢዝ ራይት። አሁን እናንተ የምትጠየቁትን ነው ማስረዳት የከበዳችሁ የተጣመራችሁ ኃይሎች። ሌሎች ፖለቲከኞች የሚያነሱት እኮ ይሄን ነው። ከሰማችሁ በኋላ እንገባለን፣ ከሰማን በኋላ እንገባለን አለ ሀርነት ሄዲያ ታስጨንቀን ካላችሁ እሺ ችግር የለውም። ከሰማችሁ በኋላ ትገቡና ታስረዳላችሁ። ትግራይ ሚሞሪያልን ከልብ አመሰግናለሁ። ኢወርልድ ወደ አንተ መጣለሁ። እኔ አፈርሰውን ኢወርልድ ወደ ጉዳዩ ብቻ ሄድና ተንትን። ስለ ጽንዶ ነው እያወራን ያለ ነው። አድማጭ ተመልካች እንዳይወዛገብ ወደ ገደለው ሄደ እንድተነትን ፕሊስ አደራ። ሰምተኛ ነበር አስቀምጠው የነበረ ዳዊት ወደ አንተ መጣለሁ። እሺ ኢወርልድ ተራ እየሰማው ነው። እሺ ቴዲ አመሰግናለሁ። እኔ ሌላ ጋር አልሄድም። አጋጣሚ ሚስ አደርጋለሁ። ያንተን ፕሮግራሞቹን እከታተላለሁ። ሌላ ቦታ ሆኜ ለቅሶ ነበረ እዛ እና ከዛ በላይ አልሄድም እና እኔ አሜሪካን ሀገር ስለሚበላ ስለሚጠጣ ስለሚማር አሜሪካ ደግሞ ይሄ ዓለም አናርኪ ስለሆነ ይሄ ዓለም መሪ ስለሌለው እኔ ሊበራል ስለሆንኩ ኒው ሊበራል ነኝ በአመለካከቴ። አሁን እያንዳንዱ ጠይቃቸው ምንድነው ያንተ አይዲዮሎጂ ብለህ እንደ አብይ አህመድ መደመር ነው ይሉሃል። መደመር አይዲዮሎጂ አይደለም እንትን ነው። ስለዚህ ለዚህ ነው የምለው እኔ ሊበራል ነኝ። ሊበራሎች እኛ ጦርነት ሰው ሰራሽ ነው የምንለው፣ ማን ሜድ ነው የምንለው። ስለዚህ ከአሜሪካ ሊዋሰውና አንተንም ለማመስገን ፈርስት አሜንድመንት የመናገር መብት የመሰብሰብ መብት አሰምብሊ ብለው 1791 እነ ንጉሱ ምናምን ሳይገረዙ በፊት ነው የተቋቋመው እና ከዛው ሊዋስና አሁን እኔ ጽምዶን ዶናልድ ትራምፕ እንዲፈቅድ ላቢ ከሚያደርገው አንዱ ነኝ። ዋይ ማርቲን ሉተርንም ቢሆን ኦባማንም ቢሆን ማንዴላንም ቢሆን ችግር ነው የፈጠረው እንጂ ከነ ቴዲ አዋሳ ከነ ቅድስቴ ምናምን ልዩ የተፈጥሮ ኖራቸዋል። ሁማን ኔቸር ስናጠና አንዳቸው ችግር ነው የፈጠረው። ጽንዶን የፈጠረው የአብይ አህመድ አንሊሚትድ ፓወር አቢዩዝ ነው ብዬ አምናለሁ። አይደለም ወይ? ጭራሽ አዲስ አበባን የኔ አድርግ እንዴት ካፒታል ሲቲውን የኔ ካላል እኮ አይነት ምናምን እንዲሁም ምንድነው ፕሮፓጋንዳ ቴዲ እዛ ምክክር ኮሚሽን ገብቷል ነው ቴዲ ከነ ቀለሟ ጋር አለ ብለን እንትን አራይዛ ነው ኦኬ ቢሆንም ችግር የለውም እንል ነበር። ፕሮፓጋንዳው ከባድ ነውና ጽምዶ አሰምብሊም በለው ዩኒፊኬሽን በለው እንደ መደመር አይነት በለው ችግሩን ዲተሪንግ በሚለው ነው። በጎን እኮ ኬንያ ድርድር አለ እኮ ብልጽግናና ሌላው ቡድን ከጽምዶ አንዱ ቡድን ድርድር አለ። ፈርቶ ይሄ ህዝብን ያስመታል ብል ይደራደራል። ቴዲ አንድ ነገር ላስቀምጥ 7 ደቂቃ ለመጠቀም እያቸው ይሄ በኢትዮጵያ ደህንነት ላይ የሚሰበሰቡ ሰዎች ከኛ ሰፈር ጌዲዮንና ሚስቱ አሉ፣ ሌላ የለም። በኔ ጉዳይ ላይ በአንተ ጉዳይ ላይ አንድ ሰፈር ላይ ይሄ ግሩፕ ቲንኪንግ በሚለው ሰው ይሄን በትንና ከዛም አስገባ ነው። አላስገባም ምን ያለ ነው? እፈራለሁ ምስጥር ያወጡብኛል ነው። ምስጥር ይሸጣል ብሏል አብይ። ሲሸጥ ለነበረ ለነጀዋር ምናምን ይሰጥ ከነ ሽፈራው የትምህርት ማስረጃ ሁሉ ለነጀዋር አውጥቶ ሰጥተው ነበር ስለማቀው እዛ ኢህአዴግ ውስጥ ያሉት። ስለዚህ ትግራይ አማራው ክቡር ያማራው ልጅ ክፍለ ሀገሩ ያለው ይሄ ኢሊቱን
ኤሊት ባርጌን ስለሆነ ፖለቲካ ምስኪኑ እየተመታ ነው፣ እየተገደለ ነው። ደቡቡ መጀመሪያ እኔ የተወለድኩበት ጋር ነው የተጀመረው መግደሉ። አንተም ስለሚታቀው ብዙ አላወራም። ያ ፖለቲካ አይደለም፣ ቫምፓየር ነው። ብልጽግና ቫምፓየር ነው፣ ደመጣጭ ነው። የብልጽግና መሪ ስም ጠርቻለሁ። ዳውን ሲንድሮም አለው። በጣም ማያከብረውን ሰው አያከብርም። በጣም ምሽቆጠቆጠውን ብቻ የሚያከብር በጣም ሎየር ማይንድድ የሆነ አይነት ነው ፕራክቲሱ የሚያሳየው። ይህን እንዴት ነው መመለስ የሚቻለው? ህብረት ጽምዶ በመፍጠር ጠበንጃ ከሚሸጡት እሱ የገዛው አይነት በመግዛት እሱ በኢትዮጵያ ገንዘብ ሲገዛ ሌላው አይገዛም ወይ? ጉዋብ ሲያደርግ ያኛው ሚስኮል ተኩሶ ነው ወደ ድርድር የሚመጣው። ሲጨርሰው ፓወር ባላንስ ስታመጣ ነው ቁጭ ብለ ፒስ ሜኪንግ ጋር የምትነጋገረው። ዩኒላተራል ዲስአርማመንት ይባላል። ቅድም ወንድሜ ፕሪቶሪያ ይላል። ፕሪቶሪያ ኮንቬንሽን ነው። ልክ እንደ ውጫሌ ትሪቲ፣ እንደ ማንም ትሪቲ፣ እንደ ቨርሳይልስ ትሪቲ ነው። ኢትስ ናቲንግ ሞር ዛን ዳት። ልክ አሁን ከትግራይ ፕሪቶሪያ ትግራይ ከፕሪቶሪያ ይልቅና ከደቡብ አፍሪካ ይበልጣል። ትግራይ ከናይጄሪያ በላይ ነው እንኳን ኦባሳንጆ። እና ያንን ይዘን ትግራይ ህዝቡ አይመታ። ከቻልክ ሲንግል አውት አድርግ። ያንተ ጠላቴ ናቸው አጠፋቸዋለሁ፣ እንደ ስልሳዎቹ አጠፋለሁ። በተለይ ወደቀ ፖለቲካ ነው። እንደ ረሽናለሁ ካልክም ረሽኗል። የተወሰነችን ለብቻ ከበ ይዘ ህዝቡን ሳትመታ ለብቻ ወታደርን መድበ ጠብቀ ያዛቸው እንጂ ህዝብን አትምታ ነው። ያ ፖለቲካ ነው። ወደ አሜሪካኖቹ ልምጣና ልጨርስ። አሜሪካኖቹ አሁን የአብይ 70 ነው፣ የተመስገን ጥሩነህ 60 ነው፣ 130% ነው። ሌላው ህዝብ ኢትዮጵያ ውስጥ የለም ነው ሙሉት። እዚህ መጥቶ ማጆሪቲ ነን እኛ 60 ነን፣ ያኛው 70 ነው። የለም ሌላው ይሄ ደቡብ ብሔረሰቡ ትግራዋይ ምናምን የለም ነው። ይሄ ፖለቲካ ለነ ዶናልድ ትራምፕ ደግሞ እውነት ይመስላችኋል። ስለዚህ ያ ልክ አይደለም ብለን አሁን የተጣመዱት እግዚአብሔር ይርዳቸው። ያ ክፉ በብልጽግና የተመሰረተው ድሮ እኔ የማይግሬሽንና ኤክስፓንሽን ከምለው ጋር የሚያያዘው እኔ ነኝ የሚገዛ፣ እኔ ነኝ የምረግጥህ፣ እኔ የምልህን ነው የምሰማው የሚለውን ባላንስ ካላደረገ አደገኛ ምንድነው የሚባለው? ይሄ ጥፋት ውስጥ ነው የሚከተው። ስለዚህ ባላንሰሮች ናቸው። እንዲያውም ዋሽንግተን ዲሲ አካባቢ ላቢ አድርገን ቢሮ እንከፍታለን። ተደዋወሉ፣ ክፈቱ። ይሄ እሱን የሚቃወመው አሰምብሊ የመደራጀት መብት ያልገባው የፖለቲካ ሀሁ ፈርስት አሜንድመንት ብለ በተለይ አሜሪካና አውሮፓ ያላችሁ ካናዳ ያላችሁ አንብቡ። ለአብይ አህመድ ብቻ አይደለም የተፈቀደው፣ ለንም ለቴድም ለሌላውም ይፈቀዳል። ፖለቲክሱን ዋኑን ስላልተረዳ ናውሌጅ ደፊሲት ነው የሚሉት። ያ ሌላኛዋ ገንዘብ ናት፣ ጥቅም ነው። ፖለቲክስ ቢዝነስ፣ አይ አግሪ ዊዝ ዳት። ቢዝነስ ስለሆነ ቢዝነሱ ከሆነ ቢዝነሱን እኔም ቢዝነሱን መክ ማድረግ እችላለሁ። ቴዲ ደቂቃው ካለኝ አንድ ደቂቃ ካለኝ ጽምዶ ችግር የፈጠረው ነው። ቅድስት ቅድም ቆንጆ አድርጋ እንዳስቀመጠችው ችግሩን እንዴት ይፈተዋል? ይበተናል ወይ? ይበተናል። አዎ ምንኛ ራሳችን አፈር እንደህና ወደ አፈር ትመለሳለህ ነው። አሁን እያለ አፈር ትበላለህ ወይ የምለው አይ ስጋ ምናምን ልብላ እንደ ጽምዶ ባለስልጣናት ብሎ ነው። እና ዲፈረንስ ነው። ደስ ምለው ስሙን አልነግርህም። ድሮን ጸረ ድሮንም ይዘዋል፣ ሚስኮልም ደውለዋል፣ ተኩሰዋል፣ አሳይተዋል። በዚህ አብይ አህመድ አራዳ ከሆነ ፋራ ነው እንጂ ስብሰባ ከገባ የህዝባችን ይድናል። አልገባም፣ አልደራደርም። እኔ አሁን ፕሬዝዳንት ሆኜ እቺን 5 ጋር 8 ስደመር 19 ዓመት እመራለሁ ብሏል። ከመንግስቱ ኃይለማርያም ትንሽ ከፍ የምትል እንደዛ ነው የዚህ ከዛ አካባቢ መጣ ፖለቲካ። ስለዚህ ያንን የሚበትን ከሆነ አንተም ጆይን አርግ ብዬ ብጋብዝ አትቀየመኝ ቴዲ። ፌር በመሆኔ አመሰግናለሁ። በዚሁ አበቃለሁ። ይሄ እኔ ዛሬ አረጋግጫለሁ። ይሄ ህዝብ መንግስተ ሰማያትን አይወርስም፣ እኛ አንወርስም። ኮሜንት ላይ ገና 8 ደቂቃ ይቀራል ይሉታል። ገና 8 ደቂቃ ይቀራል፣ ጨምርለት። ለሁሉም ፌር መሆን አለብን። እሺ ኢወርልድን ከልብ እናመሰግናለን። በደንብ ከልብ ለተረዳው ሰው የተናገረው ንግግር እሳት ነው የተፋው።
ከልብ እናመሰግናለን። ከኢወርልድ በኋላ የምንሄደው ወደ ዳዊት ነው። ለዚህ ህዝብ ነው የምትታገሉት። እሺ ዴቭ 7 ደቂቃ አለ። አመሰግናለሁ። ሰላም ብያለሁ ሁላችሁንም ከላይ ከታችም ያላችሁ በቤት ስለጋበዝከኝም አመሰግናለሁ። ወደ ውይይቱ ለመግባት እንደው እርማት ብታረግበት አንድ ነገር ስትናገር ስለሰማው ቅድም ትግራይ ሚሞሪያል የሚባል ወንድማችን ባነሳው ሐሳብ ላይ የጎንደር ልጆች የሚናገሩት ይሄ ነውና መልስ ብሰጧቸው ምናምን የሚል ነገር ተናግረሃልና እርማት ብታረግበት የሚል እንትን አለ። ምክንያቱም የጎንደር ልጆች ብቻ አይደሉም እዚህ ጉዳይ ላይ ሐሳብ እያነሱ ያሉት። ምክንያቱም እነዚህ ወንድሞቻችን እያነሱ ያሉት ህገ መንግስት ይከበር፣ ህገ መንግስት ተጥሷል ነው እያሉ ያሉት። የአማራ ህዝብ ደግሞ ወደ ትግል የገባው እና ለዚህ ሶቀቃ ውስጥ የገባው አማራ ባልተወከለበት አማራን ተሳዳጅና ተቅበዝባዥ ያደረገ ህገ መንግስት ስላለ በዚህ ምክንያት ነው ወደ ትግል የገባውና የአጠቃላይ ሁሉንም አማራ የሚወክል ትግል እንጂ የጎንደር ልጆች ጥያቄ አይደለም ይሄ ጥያቄ። ምክንያቱም ወያኔ ህወሓት የሰራውን ህገ መንግስት ተሸራርፏል ብሎ ስለሚያምን ነው። በእርግጥ አልተሸራረፈም። እስካሁንም ህገ መንግስቱ ነው እየተገበረ ያለው። አማራን ተቀበዛዥ የሆነው ያ ህገ መንግስት ስላለ ነው እና በዛ ቢታረም የሚል አስተያየት አለኝ። ጽምዶም የተመሰረተበት ዋናው ምክንያት ይህንን ለማስቀጠል ስለሆነ ህገ መንግስቱን በትክክል ወደ ተግባር ለመተርጎም ነው ብለው ነው የመጡት። ይህን ጽምዶን የሚደግፉ የአማራ ተወላጆች በደንብ መጠየቅ አለባቸው። በደንብ ማለት ነው የሚደግፉትን። ሌሎቹ ጥያቄ ውስጥ መግባት የለባቸውም። ከ80 ሺህ በላይ አማራን አፈናቅለው ሴት እህቶቻችንን አዋርደው በኢንተርናሽናል ሚዲያዎች ሁሉ የተዘገበ አለ። ከትናንት ወዲያ ከ3 ቀን በፊት እነዚህ ኃይሎች አይናችሁን ጨፍኑና ላሞኛችሁ ነው እያሉን ያሉት። ሌላው በጣም አስቂ ነገር የሰሜናውያን ሚል ደግሞ አንስተዋልና ሰሜናውያን ይሉህና ይሄንን የአማራ ልጆችም ይደጋግሙታል። እነሱም ቅድም አሁን ኮማንዶ የሚባለውን ሲደግመው ሰማሁና ሰሜናውያን ከሆነ የሶማሌ ነጻነት ግንባር ሰሜናውያን ወይ ነው ወይ? የዚህ የጥምረቱ አንዱ አካል ነው አይደል? እያየናቸው ነው በየሚዲያው። እነ ጃልማሮ የሰሜናዊ አካል ናቸው ወይ ነው ወይስ እናንተ ሰሜናዊ ብላችሁ በመሰሩት ፕሮፓጋንዳ ምን አይነት ምላሽ የሚመጣ ይመስላችኋል? በሌሎቹ ሳይድ የጥምረቱ አካል ለሆኑት በምን አይነት ነው የሚያዩት? ሶስተኛው የህወሓት ከብልጽግና ጋር የተጣለው መሰረታዊ ጉዳይ ምንድን ነው? ይሄን የአማራ ልጆች መጠየቅ አለባቸው በደንብ በትርክት፣ በህገ መንግስት፣ በፌደራል አወቃቀር ስቲል የህወሓትን ነው ይዞ እየሄደ ያለው ብልጽግና። የተጣሉበት ምክንያት ምንድን ነው? የተጣሉበት ምክንያት ለውጥ በመጣ ማግስት መቀሌ ላይ ሄደው ሲሰሩ የነበሩትን ፕሮፓጋንዳ ተመልሶ ማየት ያስፈልጋል። ረስታችሁት ከሆነ የከበቡት ኢትዮጵያን ኃይሎች ናቸው፣ ኢትዮጵያኒስት ኃይሎች ናቸው። ህገ መንግስቱን ሊያፈርስ ነው፣ የክልል አወቃቀርን ሊያፈርስ ነው። ስለዚህ ቀድመን ፌዴራሊስት ኃይሎች ይህንን ነገር ማስቆም አለብን ብለው ነው የፌዴራሊስት ኃይሎች የሚል አቋቁመው መቀሌ ድረስ በጀት መድበው ሲሰበስቡ የነበረው። ከአብይ ጋር እየተጣሉበት ያለው ዋናው ምክንያት ህገ መንግስት ያፈርሳል የሚል ዓላማ ስላላቸው እንጂ
በሌላ አይደለም። የስልጣን ሽኩቻ ነው እየገጠማቸው ያለው። የፕሪቶሪያ ስምምነት ይላል እዚህ ጋር አንዴ ቃል እሺ፣ የፕሪቶሪያ ስምምነት ትጥቅ ትፈታላችሁ ይላል። ትጥቅ አልፈቱም። ሁለተኛው እንደ ሀገር የፌዴራል መንግስት ብቻ ነው ከሌላ ሀገር ጋር ግንኙነት ማድረግ አለበት ይላል። እሱን አፈርሰው ከኤርትራ ጋር ግንኙነት አድርገዋል። ከዛ ውጭ አጠያያቂ ቦታዎች ባሉበት ይቀጥላሉ ነው የሚለው። ባሉበት ይቀጥላሉ ማለት ምንድን ነው? አሁን እነ ወልቃይትም እነ ራያም የጊዜያዊ አስተዳደር ባለበት ይቀጥላሉ ነው የሚለው። ከዛ ውጭ ያልተጻፈ የፕሪቶሪያ ስምምነት አመጣው ደጋግሞ ስለነገሩን ያ ተቀባይነት አለው ማለት አይደለም። ስለዚህ እኔ አሁን ብዙ ጊዜ እንድትጠይቅልን የምፈልገው የአማራን ጽምዶ ደጋፊዎችን ነው በተለይ እንድትጠይቃቸው የምፈልገው። እሱም ምንድነው ጥያቄው? የአማራ ህዝብ ወደዚህ ትግል የገባበት ዋናው ዓላማ ምንድነው? ጠላቶቹ እነማን ናቸው? ምን ለማግኘት ነው? የመጨረሻ ኢንድ ጎል ብለን እንድትጠይቃቸው ፈልጋለሁ። አመሰግናለሁ። ታፕ አድርጉ። ትግራይ የሚያደርገውን የድሮን ጥቃት ወይም ደግሞ በፈለገ እንዳሻው የሚያደርገውን የጦርነት ፍላጎት ቢያንስ ረገብ እንዲልና ሚዛኑን እንዲያቅ አድርጎታል። ይህንን ግልጽ ነው። የፓወር እንትኑን የፓወር ሚዛኑን እንዲስተካከል አድርጎታል ማለት ነው። ስለዚህ ይሄ መንግስት የኢትዮጵያ መንግስት ይሄ መንግስት እንዳገዛዝ የፈለገውን ህዝብ ሂዶ መምታት እንደማይችል አድርገዋል ማለት ነው። ጽምዶ ያስቀረውን አንደኛውን ነገር። ሌላኛው ቴዲም አያሌውም የገለጸው ነገር እነሱ ምዕራብ ትግራይ የሚሉት ነው የተባለው ምዕራብ ትግራይ ነው። እኔ በህገ መንግስቱ መሰረት በታሪክም በምንም እሱን አልከራከርም፣ ርዕሱ ስላልሆነ። ምዕራብ ትግራይ ግን ምዕራብ ትግራይ ነው። እኔ ማምነው እንደዛ ነው፣ የምታገለውም ለዛ ነው። ፈትፈታ አድርጋ አስረዳ። ምዕራብ ትግራይ ስትል ምን ማለት ነው? ምዕራብ ትግራይ ሲባል ወልቃይት ጸገዴ በህገ መንግስቱ መሰረት ዌስተርን ዞን የሚባለውን ከጦርነት በፊት የነበረ ማለት ነው። የማን ግዛት ነው ማለት ነው? የማን ግዛት ነው ማለት ነው? የትግራይ ግዛት ነው። ምዕራብ ትግራይ የትግራይ ግዛት ነው። የስ እግዚአብሔር እድሜን ያደርግልህ። እኔም እኮ ምለው ይህንን ነው። አሁን አብራቸው ደግሞ የተጻመድካቸው ደግሞ እኔ አልተጻመድኩም ቴዲ፣ አልተጻመድኩም። ተረዳኝ ሀሳቤን። አልተጻመድኩም። ደግፋለሁ ያልከኝ መስሎኝ እኮ ጽምዶን ትደግፋለህ። እኮ ጽምዶ የምትደግፍበትን አንግል ነው እንጂ ሙሉ በሙሉ ይሄ የጽምዶ እንትን ወኪልና የጽምዶ ደጋፊ አይደለም። የማይበትን አንግል ግን ለምሳሌ ጽምዶ ባይኖር አሁን እርግጠኛ ነኝ ትግራይ የውጊያ እንትን ማለት ምንድን ነው የሚባለው አውድ ሆና ነበረ ማለት ነው። ገባ? ዝም ብሎ ከዚህ በኋላ አልገባብም። ቆይ እሺ፣ አሁን መርህ ስትፈጥር አንተ ለማሳካት ያስቀመጥካቸው ፖይንቶች አሏል። 1 2 3 4 እነዚህ የምናሳካቸው ናቸው ብለህ ማለት ነው። የተጣመርካቸውም ደግሞ 1 2 3 4 እነዚህ የምናሳካቸው ናቸው ብለው የያዙት ነገር አለ ብዬ ገምታለሁ። አንተ ወረቀት ላይ ያሰፈርከውና እነሱ ያሰፈሩት ይጋጫል። እንዴት ነው የምታስታርቀው ነው የኔ ጥያቄ። እሱን እሺ ልመልስ ቴዲ። እሱን ለጥያቄ ያለን ለሚሉ ነው። እኛ ለምሳሌ እኔ የማይበትና የኔን ፍላጎት ልንገርህ። ምዕራብ ትግራይ የትግራይ ነው። ስለዚህ በምዕራብ ትግራይ ላይ ጥያቄ ያለው ፋኖ ከሆነ ጥያቄ ፋኖ ነው ለእኔ መጠየቅ ያለብኝ እንጂ እኔ ምዕራብ ትግራይ ጥያቄ ያለህና ከአንተ ጋር ልጻመድም የሚል እምነት የለኝም። ወይም ደግሞ እንትን ማለት አትችልም። ስለዚህ እንደዛ ስለሆነ እኔ ከፋኖም ጋር ይሁን ከሻዕቢያም ጋር ይሁን አሁን ላለው ለኢትዮጵያ መንግስት በፈለገበት ሰዓት ሂዶ ለሚጨፈጭፈው ህዝብ አንተ ይህንን አይነት ጥያቄ አለህ፣ አንተም ይህንን አይነት እንትን አለህ ብዬ ከነሱ ጋር እንትን ማለት አልፈልግም። ግን አንድ የሚያደርግ ነገር ለምሳሌ እኔ በጽምዶ የማልደግፋቸው አካላት አሉ። የፋኖንም ይሁን በፕሪንሲፕል ደረጃ የእነሱን መርህ ስታዩ እኔ አልደግፈውም። እንዳልመታ እንትን እስካልሆኑኝ ድረስ ግን ከነሱ ጋር ካገኘሁት ከግራይም ከቀኝም ጋር ግን የመዋጋት እንትን የለብኝም፣ ፍላጎትም ሀሳቡም የለኝም። ስለዚህ እንዴት እንደተጻመዱ የነሱ የተጻማጆች የእንትን
ተባባሪዎቹ ምን እንደሆነ አላውቅም። እንትኑ አንድ የሚያደርጋቸውና የሚያለያያቸው። እኔ ግን እንደ አንድ ትግራዋይ ግን ከሁሉም እየሄድኩኝ እንትን ማለት እንዳልመታስትል አልገባኝ። አሁን እንዳልመታስትል የፌዴራል መንግስቱ በቃ ዝም ብሎ የሚደበደበው የሚዋቃው ማለት ነው። እንደዛ ነው እያልክ ያለው ወይስ በምን ምክንያት ነው የፌዴራል መንግስቱ ጋር የምትታኮሰው? ማለት ዝም ብሎ ይጨፈጭፋል የፌዴራል መንግስቱ ሰኞም፣ ሮብም፣ አረብም፣ ማክሰኞም? አዎ ለምሳሌ ዝም ብሎ ነው እኔ ብዙ ቱማች አንዳንድ ነገሮችን ሁሉም እንደማልናገር ትረዳኛለህ ብዬ ገምታለሁ። ግን የፌዴራል መንግስት ግን እንትን በመርህ ደረጃ ከትግራይ ህዝብ ከአመራሮቹ አይደለም ከትግራይ ህዝብ ጥቅምና እንትን ጋር በጠላትነት ደረጃ ፈርጀዋል። ይህንን የምልበት አንድ ምክንያት አለ። ሳሚ እንትን ፖዝ ላድርግ። አሁን ባለው እኔ የትግራይ ህዝብ የህወሓት ደጋፊዎች ወጥ የሆነ ቅርጽ ያላችሁ የመታገያ አጀንዳ አላችሁ። በነገራችን ላይ ሲገለባበጡ አላያቸውም። ዛሬ 8 ዓመት ሄዳችሁ ውይይቶችን ብታደምጡ ይሄንን ነው የሚሉት። አሁን ወደ ጥያቄው ልምጣለን። ማለት ወጥ የሆነ አቋም አላችሁ ማለት የምትከራከሩበት ነጥብ ሁሉ ትክክል ነው እያልኩኝ አይደለም፣ ግን በመርህ ነው የምትጓዙት። አሁን ባለችው ትግራይ የትግራይ ህዝብ ትግራይ ክልል ከመኖር ወደ ሌላ የኢትዮጵያ አካባቢዎች መኖር ይሻላል ብለው እየወጡ እየሄዱ ነው። ዛሬ ሐዋሳ ላይ ብትሄድ ትግራዋይ ወገኖቻችን ጦርነት በመስጋት ወደ ሐዋሳ እየመጡ ነው። ጓደኞቻችን በማን ምክንያት ነው ቴዲ? አሁን ይሄንና አሁን እያሟሟቃችሁ ላለው ጦርነት ያን ስጋት ማለት ነው። የመጀመሪያው ትራማታይ ስላደረጋቸው ስለሰለቻቸው በቃ እየወጡ ነው። አንተ እንደምትለው የፌዴራል መንግስቱ ሰኞም ማክሰኞም ሮብም ዝም ብሎ የሚደበድባችሁ ከሆነ እንደ ጠላት ቆጥሮ ከሆነ ታዲያ የትግራይ ህዝብ በፕሌን የሚሄደው በፕሌን ይቻለው ያልቻለው በባስ ያልቻለው በእግር ወደ ፌዴራል መንግስቱ ለምን ሄዳል? ኦኬ ይህንን እገልጽልሃለሁ። ይህንን ለምሳሌ አሁን አንተ በፌዴራል መንግስት ሳይድ ብትሆን ማለት ነው አሁን የትግራይ ወጣት ወደዚህም ወደዛም እየሄደ ያለበት እኮ መሬቱን ትቶ ወይም ደግሞ ስለ ምዕራብ ትግራይ በትግራይ ስላለ አመራር ስለማያምንበት እንጂ መሬቱንና ህዝቡን ስለማይወድ ወይም ደግሞ ለህዝቡና ለመሬቱ መታገል ስለማይፈልግ አይደለም። ጦርነት ሰልችቶት ነው። ምን ማለት ነው? ጦርነት ሰልችቶት ማለት ለምሳሌ እንትን አለ። ለምሳሌ ልንገርህ፣ ትግራይ የመዋጋያ እንትን አለ ምክንያት የለውም ብለህ ታመናለህ ቴዲ? እንደዛ ብለህ ነው የምታምነው? አንተ ንገረኝ። እኔ አሁን ባለው ሁኔታ እኔ የምሰማው የትግራይ ሊቆችን የትግራይ ሊቃን እንደሚናገሩት ከሆነ እነ ጌታቸው ረዳ እነ ጻድቃንን ብሰሙ እንትን ብንል አሁን ያለን ልዩነት በተለይ ከፕሪቶሪያ ስምምነት በኋላ ከፌዴራል መንግስት ጋር ሊያዋጋን የሚችል ነገር የለም ነው። አብዛኞቹ የትግራይ ወጣቶች ፖለቲከኞች በመጀመሪያ የሰሜኑ ጦርነት ላይ ከነበራቸው አሁን በቃ የምንዋጋበት ምክንያት የለም፣ አካባቢውን አኬልዳማ ከማድረግ እረፉ ነው የሚሉት። ይሄንን የምሰማው ነው። አንተ ንገረኝ፣ እንደ አንድ ትግራዋይ ከፌዴራል መንግስቱ ጋር የሚያዋጋህ ምንድን ነው? ከፌዴራል መንግስት የሚያዋጋ እኔ እንደ አንድ ትግራዋይ ለማንንም በፖለቲካል ፓርቲ እንትን ሳይድም በደጋፊም በአባልነትም እንትን ሳልሆን ማለት ነው የትግራይ ህዝብ መሬቱ ተወሮ ተይዘዋል፣ ተዘግቶበታል። ተፈናቃዮች በየቀኑ እየሞቱበት ነው። ይህንን ደግሞ አሁን ለምሳሌ እዚህ ያሉ የጥያቄ ያላቸው ወልቃይተኛ ነው የሚል ጥያቄ እያቀረበ ነበር አንድ ወንድሜ። እሱ ጥያቄ ያለው እሱ አይደለም የዘጋብን፣ የአማራ ገበሬ አይደለም ወይም ደግሞ የአማራ ፖለቲከኛ አይደለም ይዞት ያለ የፌዴራል መንግስት ነው። ታንክና መድፍ ወደ መሀል ትግራይ አፈሙዝ እንትን አድርጎ ዘግቶብን ያለው ገባ። ስለዚህ የመዋጋያ አጀንዳ አለን ወይም ደግሞ የመዋጋያ ምክንያት አለን ማለት ነው እንጂ የፌዴራል መንግስቱ ባይኖር ኖሮ ኢዝሊ ተቀበሏቸው ነበር። ምን ኢዝሊ ሊሆን አይችልም። ጥያቄ ያለው ይጠይቃል። እኔ ከማንንም ጋር ጥያቄ ያለው ይጠይቃል ነው። አሁን ግን ለምሳሌ ልትደራደር የምትችለው እስካሁን እኔ ነኝ ወይም ደግሞ ፋኖ ከፌዴራል መንግስቱ በላይ ወይም ደግሞ ማንንም አካል ጥያቄ ያለኝ የሚል አካል ከፌዴራል መንግስት በላይ ለዛኛው ቦታ እንትን የሆነ የለም። እሱንም ለአማራ ክልል የፌዴራል መንግስት ወይም ደግሞ የአብይ መንግስትም እኮ ለአማራ ክልል ለመስጠት አይደለም ዘግቶብን ያለው ለሁለቱም ለመጋጫ እንዲሆን በመሀል ስለገባሁብህ ጭማሪ አድርጌ 3 ደቂቃ ንጹህ ደቂቃ ሰጥቻለሁ። በ3 ደቂቃ ፖለቲካ ስራ ነው ወደ ሌሎች ይሄዳሉ። ጨምሬ ሰጥቻለሁ። 3 ደቂቃ ሰጥቻለሁ። አውራ
እሺ ስለዚህ የምናይበት መንጽር ነው። እኔ አሁን ብልጽ እንትና ጽምዶን አስቀርቶታል ብዬ የምገምተው የፌዴራል መንግስት ባለው ወታደራዊ አቅም ይሁን የሀገር ሀብት ምንም ስለያዘ የሚዛን የፓወር ምንድን ነው የሚባለው የጦር አቅሙን ቢያንስ በፋኖም ይሁን በትግራይ ያሉም ይሁን በምንም ይሁን ያኛው ሚዛን ዝም ብሎ በየመንደሩ እየሄደ ተኩስ እንዳይከፍት ቢያንስ ጦርነትን አስቀርተዋል የሚል እምነት አለኝ። ያስቀራል በቀጣይነት ይኖረዋል የሚለውን አላቅም። ነገር ግን እስካሁን ግን እንደፈለገ በፈለገበት ቦታ ሄዶ እንዳይተኩስ እንኳን አድርጎታል የሚል እምነት አለኝ። ስለ ጽምዶ ብቻ ማለት ነው። ስለዚህ ጽምዶ ይህንን አስቀርተዋል ብዬ ገምታለሁ። ፍላጎታቸውን የማንንም ይሁን የማንም ፍላጎት እኔ በትግራይ ላይ ያለው ፍላጎት ለምሳሌ በግዛቶች በምዕራብ ትግራይ ያለውን ጥያቄ እንትን እስካልተጻራረብኝ ድረስ ከማንም ጋር ሁኜ አጠፋለሁ የሚለኝን ኃይል እታገላለሁ ማለት ነው። ሌላ ጥያቄ ከሌለ እንትን ማለት ይችላለሁ። ስለ ጽምዶ ያለኝን እይታ ይህንን ይመስላል። ቀሪ ደቂቃ አለ፣ በፈለከው ማውራት ይችላል። እሺ ሌላኛው እንደዚህ ከሆነ ከጽምዶም እንትን እዚህ ያላችሁ ሰዎችም ወይም ሌላውም ከትግራይ የሚወጣውን ወጣት ዝም ብሎ ጦርነቱን ፎርቶ ሳይሆን ያለውን አመራር ከጦርነቱ በኋላም ይሁን ጦርነቱን ሲመራም ይሁን ምንም ይሁን በአመራሩ ላይ እንጂ መሬቱን ትቶ ወይም ደግሞ መሬቱን እንደፈለገ ይሁን ለማለት ፈልጎ አይደለም እየወጣ ያለ ወጣት። ማንንም ትግራዋይ በመሬቱ ወይም ደግሞ በህዝቡ የሚደራደር ትግራዋይ የለም። የቱም ይኑር የቱም ከጌታቸው ልዩነት ሊኖረኝ ይችላል፣ ከደብረጽዮን ልዩነት ሊኖረኝ ይችላል። በህዝቤና በመሬቴ ግን ልዩነት የለኝም። ሌላኛው እዚህ የሚነገሩ እኔ የማንንም ኃጢአት ክሊር እንትን ምንድነው የማጽዳት እንትን የለብኝም። ግን የሚነገሩ አሁን በዛኛም እንትናን እንዲያረገ እንትናን እንዲያረገ የሚለውን ነገር ግን ሜቢ መጀመሪያ ቴዲ ስትናገር ነበር እንደ ሀገር እንደዚህ እንደ ሀገር እንዲህ ብንሆን ለምሳሌ ናሽናል ኢንተረስት ምናምን ስትል ነበር። አንድ ህዝብ የራስህን ህዝብ በእንትን ዘግተህ ኬላ አስቀምጠህ እያስቀጠልክ እንዴት ነው ናሽናል ኢንተረስት ካንተ ጋር የምትጋራው? እንደ ህዝብ ነው እየተገለልን ያለው ነው። የትግራይ ህዝብ እንደ ህዝብ ነው እየተገለለ ያለው። በኢታማዦር ሹሙ፣ በአዲስ አበባ ከንቲባዋ፣ በጠቅላይ ሚኒስትሩ በምኑ የሚነገሩትን ትርክቶች የትግራይ ህዝብ ከአመራሮቹ በላይ ጥላቻ እንዳለባቸው ከአመራሮች ከቲፒኤልኤፍ ብቻ አይደለም ጥላቻቸው። ለምሳሌ የፊልድ ማርሻሉ ወይም ደግሞ የኢታማዦር ሹሙ ከፕሪቶሪያ በኋላ ህወሓቶች ከፈለጋችሁ ተገንጠሉ አሉ። ህወሓት ህዝብ አይደለም፣ የፖለቲካ አመራር ነው። ስለዚህ የናሽናል ኢንተረስት ሊኖረን የሚችል እንደ ህዝብ ተቀባይነት ሲኖረው ነው። የትግራይ ህዝብ ተወደደም ተጠላም እየተገፋ ነው። እየተገፋበት ያሉትን የሚታዩትን ነገሮች ናቸው ስናይ እኮ በሽ ጨርሻለሁ። ዞሮ ይመጣል። አሁን እኔ የምፈልገው እንዴት መሰላችሁ? ወይ እኔ ልክ አይደለሁም ወይ እናንተ ልክ አይደላችሁ። አሁን ስናደምጥ እርስ በርሱ የሚጣረስ ነገር ትሰማላችሁ፣ አሰሙ። ያ ነው የኔ ጥያቄ። ጥምረት ያለና የነበረ ነው፣ አዲስ ነገር አይደለም። የምትጣመርበት ጉዳይ የሚያጋጭህ ከሆነ እንዴት ትሆናለህ ነው። በዚህ ሂደት አዲስ አበባ ብትገባም ትደባደባለህ ነው። በነገር ላይ አዲስ አበባ ብትገባም ትደባደባለህ የሚለውን ወሬ መስማት የማይፈልጉ አካላቶች አዲስ አበባ ገብታችሁ እንድትደባደቡ የሚፈልጉ ናቸው። በነገራችን ላይ የኢትዮጵያ አጌንስት የሆንኩ ልጅ ብሆን፣ የኢትዮጵያ ጠላት ብሆን እኔም እንደዛው ነው ማቀነቀንባችሁ። ቅድም ስናገር ሰምታችሁኛል። አገራት እየጠነከሩ ሲመጡ ጎረቤቶች ደስፐሬት ይሆናሉ። በተቻላቸው መጠን ሁለት አማራጭ ይኖራቸዋል። ወይ ግዙፍ ከሆኑ ሀገራት ጋር ተስማምቶ መኖር፣ ካልሆነ ያቺ ግዙፍ እየሆነች የምትመጣን ሀገር ማተራመስ።
ለማተራመስ ደግሞ ምቹ አጋጣሚ ካለ ያን መጠቀም። በእርግጥ ምቹ አጋጣሚ በመፍጠር ረገድ ውስጥ የፌዴራል መንግስቱ የተጫወተው ሚና አለ። ምንም ለእናንተ ፌርነስ በሰላማዊ መንገድ መታገል አትችሉም። መዋከብ አለ፣ ግድያ አለ። አይናችን የሚያየው ነገር ነው። ፖለቲካ ፓርቲዎች እንትን ይላሉ። ስለዚህ በሰላማዊ መንገድ ለመታገል ቢሮ የከፈቱ ሁሉ እየተዋከቡ ነፍጥ ወደ ማንሳት ምናምን እንዲሄዱ በማድረግ ረገድ ውስጥ የፌዴራል መንግስቱ የአንበሳውን ድርሻ ይጫወታል። ምንም ጥያቄ የለውም። የእናንተ ጥምረት ግን ስትናገሩ ለሚያደምጣችሁ ሰው አምታታው በከተማ ካልሆነ በስተቀር አሁን እነዚህ ያሉ እነዚህ የሚያወናብዷችሁ በስድብ ምን አገባ እናት እንዲያደርግ በዚያ አትጠይቅ ምናምን እንደዛ አይደለም። እየፈታታን ስናየው ያንዳችሁ የመታገያ አጀንዳ ከሌላችሁ ጋር ኢንፋክት ከፌዴራል መንግስቱ ጋር ለመታገል ከምትሄዱበት ይልቅ ከጎናችሁ ከተጣመራችሁት ጋር የምትዋጉበት መንገድ ሰፊ ነው። ይህን እንዴት ነው የምታስታርቁት ነው? ቀላል ጥያቄ ነው። እሷን ወንድሜ ራስ ሲናገር ዋነኛ ምክንያታችን የመሬት ጉዳይ ነው አለ። አያሌው ምን አለ? የመሬት ጉዳይ ነው። አያሌው ወንድሞቹን ምን ብሎ ጠየቀ? የተጣመራችኋቸው ኃይሎች የመሬት የርስት ጉዳይ ነው የሚያነሱት። ይሄን ጉዳይ ይኸው ሲናገሩ አሰሙም እንደ ይሄን ጉዳይ እንዴት አድርጋችሁ ነው የምትጣመሩት? አረ ስለ ወላዲተ አምላክ፣ ስለ ገብርኤል፣ ስለ ሚካኤል፣ ስለ 44ቱ ታቦት አስረዱን ነው የሚሉት እኮ። ላጋጫችሁ የሚችልበትን ነገር ሳትጠይቅ መን ዝም ብለህ መን ምናምን የሚባል ነገር ጥሩ አይደለም። ይሄ የምንጠይቅበት ዘመን ነው። መተህ እንዳትደባደብ ዝም ብሎ መያዣ መጨበጫ የሌለው ነገር እንዳይሆን ማለት ነው። ገባ? ይሄን ፍንትው አድርጋችሁ ነገር ነው። ጥያቄ ከልብ ነው የማመሰግነው። ራስ ዞሮ ሲመጣ ሌሎች ወንድሞች የሚያነሱት ጥያቄ ሰምተህ ደግሞ ትሄድበታለህ። ወደ ግሬት ኢትዮጵያ ሊድ አመሰግናለሁ ቴዲዬ። ያው እንግዲህ ወንድማችን ትግራይ ጽምዶን የሚደግፍ ወንድማችን ትክክለኛውን ነገር አስቀምጦታል። እሱን እንደ ትልቅ መንደርደሪያ እያደረኩ አንዳንድ ነገሮችን አነሳለሁ። ዋናው ነገር ያው ጽምዶን በሚመለከት መቼም እቃወማለሁ ሳይሆን ብለህ እጠለዋለሁ፣ እጠየፈዋለሁ ብዬ ነው የምጀምረው። እጠየፈዋለሁ፣ እጠለዋለሁ። ምክንያቱም ትናንት የደረሰበትን በደል፣ ግፍ፣ ያን ሁሉ መከራ እጥፍ ድርብ አድርጎ ለማምጣት የሚሰራ እኩይና የጭራቅ ተላላኪ የሆነ ኃይል ተፈጥሮ በማየት የአማራ ክልል በጣም አፍራለሁ። በነገራችን ላይ እርስ በርሳቸው የሚጣረሱ በርካታ ነገሮችን የያዘ ሀሳብ ጽምዶ የሚባለው ሀሳብ በአንድ በኩል እነ አስረስ ማሬና እነ ዘመነ ካሳይ ሲናገሩ የምሰማው ብዙ ጦር አለን፣ ተደራጅተናል፣ ድርጅት ፈጥረናል፣ ጠንካሮች ነን፣ የማንንም ኃይል እርዳታ አንፈልግም፣ ብልጽግና አብቅቶለታል፣ ወድቋል፣ ከስሟል ይሏል። በሌላ በኩል የሰዎችን እርዳታ በመሻት የትም ቢሆን ጉድጓድ ምሰን እንገባለን፣ ብቻ ብልጽግናን የሚጠላ ኃይል ይምጣልን ሲሉ ደግሞ ተሰማቸዋል። እርስ በርሱ የሚጣረስ ኃይል ያላቸው በመሆኑ የጽምዶ መጨረሻው ምንድን ነው የሚለውን እመጣበታለሁ። ለአማራ ሕዝብ ግን እነዚህ ካንሰሮች ናቸው። እኔ ከራሴ ነው የምነሳው። ካንሰሮች ናቸው። በተለይ እኔ ቅድም አያሌው እንዳነሳው እኔ አሁን ደግሜ ማነሳለህ አፋግሮ የሚለውን ነው ማነሳ፣ ወይም ደግሞ አፋብን የሚባል ድርጅትም አለ ብዬ አላምንም። አፋብን የሚባል ድርጅት ለኔ አሁን ጠላት ነው፣ የአማራ ሕዝብ ጠላት። አፍተሮል አማራን ወደ የአማራን ህልውና እታደጋለሁ ብሎ ተደራጅቶ አማራን ሁሉ የሆነ የህልውና አደጋ ውስጥ የከተተ ነገር በሚያሳዝን ሁኔታ በነገራችን ላይ ከ3 ቀን በፊት ከሁለት ቀን በፊት ሞጊላ አለ አውሩ ስትባሉ አታወሩም። ሰው እያወራ እያለ ኢንተራፕት አታርግ። ቀጥላ ወንድሜ። በሚገርም ሁኔታ አሁን ከሁለት ቀን በፊት የትግራይ ክልል ትምህርት ቢሮ ያወጣውን ሰምተህ ከሆነ እኔ እኮ በጣም ይገርመኛል። በግልጽ እየነገሯቸው ኑና በጀርባችሁ እናርዳችኋለን እያሏቸው እኮ ነው የፋኖ አባሎች። የሚገርም የትግራይ ትምህርት ቢሮ ያወጣውን እንደውም ዜና አሰራለሁ ብዬ እየጠበቁ ነበር፣ አላየው ይሆናል። አማርኛ ክፍል አማርኛ የትምህርት ስርዓት ከ3ኛ ክፍል ጀምሮ ነበር የሚሰጠው ትግራይ። አሁን አሸሽቶ ወደ 7ኛ ክፍል ከፍ አድርጎ ዩሲ በሂደት እነዚህ ኃይሎች ታላቋን ትግራይን የመመስረት ህልምና ራዕይ አንግበው እየሰሩ ነው። ለዚህም ተስፋ ተሰጥቷቸዋል በሻዕቢያ በኩል፣ ለዚህም ተስፋ ተሰጥቷቸዋል በግብጽ በኩል።
በሱዳን በኩል እነሱ እየሰሩ ያሉት አሁን ይሄ ወንድማችን የነገረንና መጀመሪያም አንድ ጥያቄ ነው። ህወሓት በነገራችን ላይ እኮ ለነብሷ አንድ ጥያቄ ነው ያለችው። አንድ ጥያቄ ነው። እቺ ምንድናት? ምዕራብ ትግራይ ቢላፍት ሌላ ነገር የለው። የምዕራብ ትግራይን ጥያቄ እኮ ቢመልስለት ብልጽግና ቢሰጠው እኮ በነገራችን ላይ አፋብን የተባለውን አሁን ፋኖ ብሎ ራሱ የሚጠራውን ፋኖ የጀግና ስም ስለሆነ ብዙ ጊዜ እንጠቀም አልፈልግም። አፋብን የሚባለውን የነዘመነን የወንበዴዎች ስብስብ የሽፍታ ስብስብ እኮ በነገራችን ላይ አብሮ ገብቶ ይወጋለት ነበር። በነገራችን ላይ ያለ ምንም ጥርጥር ማለት ነው። ህወሓት በደንብ አድርጎ ይወጋለት ነበር። እነዚህ ኃይሎች አልቲሜት ጎላቸውን እያስቀመጡ እየተናገሩ ጠላት ብለው የፈረጁት ትላንት በማኒፌስቶ ታውቃለህ ቴዲ፣ ብዙ ጊዜ ተወያይተንበት እናውቃለን። ካንተ 3-4 ጊዜ እዚህ ገብቻ ቀር ቅድም ስትናገር ስታነሳ ነበር የአማራን ህዝብ ያልሆነ ትርክ ተሰርቶበት በሌሎች ብሔረሰቦች ዘንድ ሁሉ እንዴት እንዲጠላ ሲያደርጉት እንደኖሩ ታውቃለህ። አጠቃላይ የተከሉብን ደማሚት እየፈነዳ አማራን ታሪካዊ ሰላም የመንሳትና እረፍት የመንሳት ስራ እየሰራ ነው ያለው። እንግዲህ ከነዚህ የአማራ ህዝብ እና የኢትዮጵያ ጠላት ከሆኑ ኃይሎች ጋር ነው ተጻመድን ብለው እየሰሩ ነው። እሱ አይደለም የሚገርመኝ ትላንት እንደ አደይ አበባ ነው ቢጫ አበባ መስቀል ጊዜ የሚመጣው እንደ አደይ አበባ ብቅ ያሉ እነ ትንግርቱ የሚባሉ የደቡብ እንደውም መረጃ ካለ አላቅም ቴዲ የደቡብ አካባቢ የፓርቲ አባል ነበር በፊት። በነገራችን ላይ ደቡብ አካባቢ የተመሰረተ የፓርቲ አባል ነበር። በእነ አብዲ ጊዜ ሲሰራ የነበረውን ነገር ታሪክ ያንሰው የህወሓት ቀንደኛ ደጋፊ የነበረ ሰው እሱ ዛሬ ተገልጦ ፕሮፌሰርነትም ማረግ ፕሮፌሰር አልሆነም፣ ረዳት ነው። እሱንም ገና ማረግ ሙሉ ለሙሉ ስላላልኩት ብዬ ነው። እና በዚህ የተነሳ እነሱ ነው አሁን እያቀነቀኑት ያሉት እነሱ ነው እያቀነቀኑ ያሉት። እና እኔ አማራነትን ትናንት ተነስቶ የሚያቀነቅን በነገራችን ላይ አማራን በብሔር መደራጀት የለበትም ብዬ ሁሌ የምቃወመው ቴዲ ያለ ምክንያት አይደለም። አማርኛ ቋንቋን ሁሉም የሚናገረው ነው። አሁን አንድ ኤርትራውያን በብዛት አሁን በአማርኛ ቋንቋ ተደራጅተው እንዴት አድርገው እርስ በርስ እንደሚከፋፍሉ ስታይ ትደነቃለህ። እሱ አይደለም አሁን የቲዲኤፍ ወታደሮች እየዘመሩ ያሉት ዝማሬ እየጨፈሩ ያሉትን ጭፈራ ስታይ ትደመማለህ። መጣንልሽ አማራ፣ ወልቃይት ደረስልሽ፣ ሁመራ ደረስልሽ እያሉ ከነዚህ ኃይሎች ጋር ተጫምዶ የሚመጣው ውጤት ምንድነው? ያን እንደሆነ በመጀመሪያ ደረጃ እጅግ ሲቋሙጡ የነበረውን የጎንደርን ማህበረሰብ ዶጋመድ ማድረግ፣ ሳንዱች ማድረግ ነው የመጀመሪያ ህልማቸው። ሁለተኛ ታላቋን ትግራይ መመስረት፣ ኢትዮጵያን መበተን። በኢትዮጵያ መበተን ውስጥ አማራው ምን ያክል እንደሚጎዳት የሌላንታ ነገርም ቅድም አያሌው ሲያነሳው ነበር። ኢትዮጵያ ስትበተን በመላ ሀገሪቱ ተበትኖ የሚኖረው በርካታው አማራ ምን እንደሚሆን ፈጣሪ ይወቀው። በዚህ ሁኔታ ላይ ጽምዶ የተባለው አደረጃጀት ለአማራም ለኢትዮጵያም አይበጅም ብቻ ሳይሆን እኔ በግሌ ያው ትንሽ እንደው ደሞ ወኔ ምናምን ይሉኛል እንጂ ወርጄ የምታገረውና ነፍጥ አንስቼ እንደው እድሉን ቢያገኙ እነሱን ለማውረድ ከምኖርበት አሜሪካ ወጥቼ እዛ በረሃ ምገባ ሰው ነው። በነገራችን ላይ ተቀለዋል። በረሃ ምገባ ሰው ነው። አውቀዋለሁ በፊትም። በነገራችን ላይ ህወሓት የሰራውን ግፍ በደንብ ጠንቅቄ አውቃለሁ። ጭና ላይ የነበረውን ግፍ ጠንቅቄ አውቃለሁ። ስዋጋ ነበር። ደብረ ዘቢጥ ላይ ስዋጋ ነበር ነው ህወሓት ሲያደርጉት የነበረውን እያንዳንዱን እኩይ ተግባር ሴራ ለታሪክ ይቅር የማይባል አማራ አይደለም መላው ኢትዮጵያ ይቅር የማይለውን እጅግ አደገኛ የሆነ ስራ ሰይጣን የሚቀራበትን እርኩስ የሆነውን ነገር በሙሉ ግፍ በሙሉ የፈጸሙበት ናቸው። ስለዚህ በጎንደር መቃብር ላይ የተመሰረተ አፋብን የተባለ ድርጅት እንዲወድም እንዲከስም አማራን አንገት የሚያስደፋ ስለሆነ አማራ አንገቱን ቀና ለማድረግ የምችለውን ሁሉ አብሬ ለማድረግ የምደራጅ ሰው ነኝና እነሱን በአጥብቄ ጸየፋለሁ፣ ጠላቸዋለሁ። አዲስ አበባ በተመለከተ በሚቀጥለው ድል ካገኘው መለሳው ቴዲ ያመሰግናል። እሺ ቴንክ ዩ። ወደት ነው በደል ሐሳብ ላይ ነው አስተያየት የምትሰጡት የሚሉ ከዛ በኋላ የሚያገኘናቸው ፊድባኮች ፋኖን ስለምትቃወሙ ነው እንጂ ፋኖ ከግብጽ ጋር ፋኖ ከሻቢያ ጋር ወይም ከወያኔ ጋር ኦፊሻሊ አይሰራም የሚሉ ሐሳቦች አስተያየቶች አስተናግደናል። እንዳጋጣሚ ሆኖ ዛሬ ውይይት በመናደርግበት ጊዜ ከቀናት በፊት በደረጃ ሀብተወልድ በኩል ሰማለሁ አይደል? ተሰማለህ? ቴንክ ዩ። በደረጃ ሀብተወልድ በኩል በዜና በግልጽ የጽምዶን
መመስረት ብቻ ሳይሆን የጽምዶ አመራሮችን ጭምር እና በዛ ውስጥ ተሳታፊዎችን ይፋ አድርጎልናል። አንደኛው ምንጭ የሚሆነው እሱ ነው። ያው ደረጃ ተወልድ የዚህ የጽምዶ አካባቢ ላይ መረጃ የሚሰጥ ሰው ስለነበረ ማለት ነው። ሁለተኛ እንደ ምንጭ የምጠቅሰው መሳይ መኮንን የአፋብን የህዝብ ግንኙነትን አስረስ ማረን አቅርቦ ነበር። እሱም ጽምዶ የሚለውን ቃል በይፋ ባያስቀምጥም አብሮነት ወይም ትብብርን በተመለከተ በዝርዝር ሂዶበታል። በቀናት ውስጥ መግለጫ እንደሚሰጡ አሳውቋል። ሁለተኛው ነው። ሶስተኛው የማርቲን ፕላውትንም በተመለከተ እሱ የሚናቅ ሰው አይደለም። በተደጋጋሚ እንዲህ አይነት መረጃዎችን በማውጣት የምናውቀው ነው። በእነዚህ መነሻዎች ወስደን የአፋብን ማለት ይቸገራለሁ የአፋጎ አማራ ፋኖ በጎጃም ደጋፊዎችም በግልጽ ይሄንን ሲለጥፉ ሰንብተዋል ማለት ነው በዚህ 3 ቀን ውስጥ። ስለዚህ ጽምዶ እውነት ነው በሚለው መነሻ ነው አስተያየት የምሰጠው ማለት ነው። ጽምዶ እውነት ከሆነ በጽምዶ ውስጥ የተካተቱት ተብለው ከተዘረዘሩት ውስጥ እንግዲህ በዋናነት ወያኔ፣ ሻዕቢያ፣ አፋብን፣ ኦላ እና የመሳሰሉት ይገኙበታል። እነዚህ አካላት ምንድነው የጋራ ኢንትረስታቸው የሚለውን እያንዳንዱን ማየት ያስፈልጋል። ለምሳሌ ወያኔ ዋና ኢንትረስቱ ከማዕከላዊ መንግስቱ ተገልያለው ብቻ ሳይሆን በፕሪቶሪያ ስምምነት በፊት በነበረ ጦርነትና በዛ ስምምነት አማካኝነት በእነሱ አጠራር ምዕራብ ትግራይ በእኛ አጠራር ወልቃይት ጠገዴ፣ ሰቲት ሁመራ፣ ጠለምትን እና ራያን ተነጥቆብኛል እነሱን በኃይል አስመልሳለሁ የሚል ነው። የኦነግን በምናይበት ጊዜ ቅድም አንተ እንዳብራራኸውና ተጨማሪ ጥያቄዎችን ብናነሳ የኦሮሞ ጥያቄ በብልጽግና አይመለስም፣ ተጨማሪ ጥያቄዎች አሉን። የኦሮሞ ሀብት ለኦሮሞ ብቻ መሆን አለበት፣ አዲስ አበባ የኦሮሚያ ናትና መሰል ሀሳቦችን ያነገበ የኬኛ ሜንታሊቲ ያለው ማለት ነው። ይሄ ከኛነት ወረድ ያለና እኔ ብቻ የሚል አስተሳሰብ ያለው ከብልጽግናም የከፋ አስተሳሰብ ያለው ብልጽግና በተወሰነ መልኩ አኮሞዴት ለማድረግ ይሞክራል፣ ያታልላል፣ አጋጣሚውን ተጠቅሞ የሚፈልገውን ለማሳካት ጥረት ያደርጋል ማለት ነው። ስለዚህ ኦላን በምናይበት ጊዜ በኢንተረስት አሁን ከረንትሊ ባለው ኢንተረስት ከብልጽግናም የከፋ ነው ማለት ነው። ሁለቱንም ከታሪክ አንጻር ካየናቸው ወያኔና ኦነግ ወይም ኦላ የአማራ ሕዝብ ቋሚ ጠላቶች ናቸው፣ ያልተቀየሩ በአስተሳሰብ በሰነድ በአፈጻጸም በተግባር የአማራ ሕዝብ ባለፈው 27 ዓመት ወያኔ መንግስቱ ነው፣ ኦላ ብራንቹ ነው፣ ኦነግ ብራንቹ ነው ማለት ነው። አንዳንዴም በኦህዲድ ውስጥ እየተገለጠ የአማራን ሕዝብ ፍዳውን ሲያሳይ የከረመ የኖረ ስብስብ ነው። የሀገር ሜንታሊቲ ሳይሆን የኔነት እሳቤ ያለው አጋጣሚውን ካገኘ እንደ ወያኔ የኢትዮጵያን ማፈራረስና የራሱን አገር እስከ መመስረት ፍላጎት ያለው ስብስብ ነው ማለት ነው። ስለዚህ ሁለቱ ይሄ ነው ህልማቸው። አመሰራረታቸውን በምናይበት ጊዜ በኢትዮጵያ ሉዓላዊነት ላይ ጥያቄ በማንሳት በኢትዮጵያ ታሪክና ማንነት ላይ ጥያቄ በማንሳት የተቋቋሙ ናቸው። ስለዚህ ሁለቱ ለአማራ ህዝብ ብቻ ሳይሆን ለኢትዮጵያ ጠላት ስብስቦች ናቸው ማለት ነው። ሶስተኛው ሻዕቢያ ነው። ሻዕቢያም ምናልባት የሚለየው ሻዕቢያ ከጥያቄዎቹ ውስጥ ሀገር የመሆን ጥያቄው ቀድሞ በማሳካቱ ካልሆነ በስተቀር በኢትዮጵያ ሉዓላዊነትና በኢትዮጵያ የሀገረ መንግስት ግንባታ በኢትዮጵያ ታሪክ ጥያቄ ያለው ስብስብ ነው የነበረው። ያንን ጥያቄውን በተወሰነ መልኩ አሳክቶ ኢትዮጵያን አንገት አልባ ከማድረግ አልፎ ወደብ አልባ ያደረገ ስብስብ ሀገር ከሆነም በኋላ የኢትዮጵያን ሰላምና እድገት የማይመኝ የማይሻ የኤርትራ እድገት በኢትዮጵያ መጥፋት ላይ የተመሰረተች ነው ብሎ የሚያስብ ስብስብ ነው ማለት ነው። ስለዚህ ሻዕቢያም ቢሆን ከነዚህ ከጠቀስኳቸው ከሁለቱ የተለየ ኢንትረስት የለውም ማለት ነው። ሌላኛው በይፋ የማይገለጠው ነገር ግን በውስጥ ታዋቂነት የምናውቀው የግብጽ ጉዳይ ነው። የግብጽ ጉዳይ ብዙ በእኛ የሚነገር አይደለም፣ አብዛኛው የሚያውቀው ስለሆነ በቋሚነት ከዚህ ከአባይ ጋር በተገናኘ ከኢትዮጵያ ጋር
ቋሚው ጠላትነትን የያዘ ስብስብ ነው። ቋሚ ጠላትነት በሀገር ደረጃ ባይዘይ ቋሚ ጠላት አድርገህ ለመያዝ በጣም ውስን ሀገራትን ነው የምጠቅሰው። የግብፅን በምናነሳበት ጊዜ ከፓርቲና ከስብስብ አለፍ ብሎ በሀገር ደረጃ በቋሚነት የማይቀየር አቋም ይዘው ያሉ ናቸው ማለት ነው። በአባይ ግድብ ብቻ ሳይሆን አሁን እየተገነቡ ባሉ በሌሎች ግድቦችም ጉዳይ የቻለውን ሁሉ አድርጎ ኢትዮጵያን ማዳከም የሚፈልግ ነው። አሁን እነዚህም ሁሉ በምናነሳበት ጊዜ ለሀገር ምን ጥቅም አላቸው ነው። ሁሉም በኢትዮጵያ መዳከም ላይና መፍረስ ላይ የተመሰረተ የጋራ አንድነት ነው ያላቸው። የአማራ ህዝብ በኢትዮጵያ መፍረስና መዳከም ላይ ምን ጥቅም አለው የሚለውን ማየት መቻል አለብን። የአማራ ህዝብ ኢትዮጵያ ስትደክምና ስትፈርስ የሚያገኘው ምንም ጥቅም የለው። አንደኛው መታየት ያለበት። ሁለተኛ የአማራ ህዝብ በግሉ ራሱ ጠላቶቹ አንድ ላይ ተሰባስበው የሚመጡት የአማራን ህዝብ ለማዳከም ነው። ምናልባት አንዳንድ ጊዜ የኢትዮጵያ ታሪክ አብሮ ከአማራ ጋር ስለሚነሳ በዛም መተንተን ይቻላል። እኔ ወደዛ አልሄድም። አሁን ዛሬ አፕሮችም የመጣሁትም ከኢትዮጵያ ፖለቲካ ፐርስፔክቲቭ ስለሆነ ማለት ነው። ስለዚህ እነዚህ ጠላቶች የተሰባሰቡት በዋናነት ኢትዮጵያንና ኢትዮጵያዊነትና የኢትዮጵያን ኢንተረስት በማዳከም ላይ የተመሰረተ አንድነት ነው ያላቸው። አሁን ብዙ ሰው የሚመስለው ብልጽግናን በመጣል ላይ የተመሰረተ ነው የሚመስላቸው። ብልጽግና ሁ ኬርስ አባውት ብልጽግና ወደቀ አልወደቀ። ነገር ግን ዋናው ፖይንት የነዚህ ስብስብ ብልጽግናን ከመጣል የተሻገረ ነው። ኢትዮጵያ ስትዳከም ደግሞ እንደ ሀገርም እንደ ህዝብም ምን ደክመው እኛ ነን አብረን። እኔ ለምሳሌ ብልጽግና አምባገነን መንግስት ነው መቀጠል የለበትም ብዬ የማምን ሰው ነኝ። ነገር ግን ብልጽግና ከወደቀ በኋላ ስለሚኖረው እጣ ፈንታችን ግን አሄድ ኦፍ ታይም ማወቅ እፈልጋለሁ። ምንድነው የሚሰጡን? ወያኔ ብልጽግና ከመውደቁ በፊት ሊያሳየኝ የሚችለው ኦላ ሊያሳየኝ የሚችለው ሻዕቢያ ሊያሳየኝ የሚችለው ነገር መኖር አለበት ብዬ አምናለሁ። ስለዚህ ዶክመንታቸውን አይቼዋለሁ። አንድ 46 ገጽ ዶክመንት የጥምረትና የትብብር ምናምን ተብሎ አይቼዋለሁ። እሱ ከሆነ እንግዲህ ነው ብለን እንቀበለውና እዛ ዶክመንት ላይ ሰኔ ላይ ታተመ የሚባለው ወይም ተጻፈ የሚባለው አብዛኛው ነገር የኢትዮጵያን የወደፊት ዕጣ ፈንታ በብሩህ እንድታይ የሚያደርግህ አይደለም። ጨለምተኛ እንድትሆን በስጋት እንድትወጠር የሚያደርግ ነው ማለት ነው። ስለዚህ እነዚህ አካላት በኢትዮጵያ ዕጣ ፈንታ ላይ ጨለማ በፊት ለፊታችን ብራይት የሆነ ነገር ሳይሆን ጨለማ እንዲሆን አድርገው ይዘው ስለመጡ እኔ ለምሳሌ ጽምዶ የሚባለው በጣም ከሚቃወሙት ሰዎች ውስጥ ነኝ ማለት ነው። ይሄን ወደ አማራ ደግሞ ወረድ አድርገን ደግሞ በእኛ በኩል ነው። እሺ አንዴ አጠቃላይ ነው። ወደ አማራ በምናወርድበት ጊዜ የአማራ ህዝብ ከወያኔ ጋር በልዩ ሁኔታ ከማንኛውም ህዝብ ምናልባትም በተለየ ብዙ በደል ተፈጽሞበታል። ጥያቄዎቻችንም ከህወሓት ጋር የሚያጠነጥኑ ናቸው። ስለዚህ ከወያኔ ጋር የጋራ አጀንዳ የለው፣ የጋራ ኢንትረስት የለውም። ለምሳሌ ብልጽግናን መጣል የጋራ ኢንተረስት ከሆነ ከብልጽግናን ስጥለው ምን ይሰጠኛል ወያኔ ማለት? ለምሳሌ ወያኔስ ምንድነው የሚፈልገው? ምዕራብ ትግራይን ይፈልጋል፣ ራያን ይፈልጋል፣ ስልጣን መያዝ ይፈልጋል፣ ሀገር መሆንም ሊፈልግ ይችላል። ፎር ዛት ማተር ዊ ዶንት ኖ። አሁን ባለው ሁኔታ ምንድነው የሚሰጠልኝ አላማ? ሪዋርዱ ምንድነው? ብልጽግናን ስንጥልለት የሚሰጠኝ ነገር የለም። እንዲያው የሚፈልገው ነገር ነው የሚበዛው ማለት ነው። ስለዚህ ከአማራ አንፃር ወያኔ ጠላት ነው እንጂ ወዳጅ ሊሆን አይችልም። ኢቭን እኔ ከወያኔ ጋር ሁኜ ብልጽግናን ከምጥል ከብልጽግና ጋር ሁኜ ወያኔን በወጋ አመርጣለሁ። ቢኮዝ ዲማንድ የሚያደርገው ነገር ከኔ ጋር አለ። ወያኔ ብልጽግና ከኔ ዲማንድ የሚያደርገው ነገር የለም። ምንም ሊወስድ የሚፈልገው ነገር የለም። ምናልባት እኔ ከብልጽግና ዲማንድ የማደርገው ሊኖር ይችላል እንጂ ወያኔ ግን ዲማንድ ያደርጋል። ስለዚህ ከወያኔ አንፃር ካየነው የአማራ ቋሚ ጠላት ስለሆነ እኔ ወያኔን ከብልጽግና ጋር ሁኜ የምወገው ስብስብ እንጂ ከሁለተኛው ጠላቴ ጋር ማለት ነው ከወያኔ ጋር አላይ የማደርግበት ምንም አይነት ምክንያት የለኝም ለማለት ነው። ሰዓት ስለወሰድኩኝ ታንኪዩ ቴዲ። እመለሳለሁ ግን ከአንድ ደቂቃ በኋላ። ችግር የለውም። እሺ ወደ ራስ እንሂድ።